ስለመቤቴ ኪዳነ ምህረት ስለመቤቴ ማርያም ድንግል ማርያም ስም ጠይቃችኋለሁ። ይሄንን አሁን የምታዩትን ቪዲዮ እንዳታሳልፉ በወላዲተ አምላክን በወለደች በድንግል ማርያም ስም ሁላችሁንም ጠይቃችኋለሁ። በጣም ስለተቸገርኩኝ በጣም ፈተና ላይ ስለሆንኩኝ ይሄንን መልእክት ሁላችሁም ሰምታችሁ ሼር እንድታረጉልኝ ላይክ እንድታረጉልኝ ለህዝበ ክርስቲያን እንድታደርሱልኝ በመፈለግ ዛሬ ከቤት ወጥቼ ተንበርክኬ እናንተን የምጠይቃችሁ የዚህን ቪዲዮ መልእክት ሳታዩ እንዳታልፉ ሁላችሁንም አምላክን በወለደች በእናታችን በቅድስት ድንግል ማርያም ስም አስይዣችኋለሁ። የተጀመረውን ቤተ ክርስቲያን ያለበትንና የሚቀረውን ነገር ለማስተላለፍ መልእክት ወደ እናንተ ይዤ መጥቻለሁ። የተወደዳችሁ የቅዱሳን ዝክር ተከታታዮች እንግዲህ ከሁሉም በላይ ጸሎት ይቀድማልና ጸሎታችንን እናድርስና የጻድቁን መልእክት በረከት ተቀብለን ወደ መልእክቱ እንሄዳለን ማለት ነው። ቅድም በመግቢያው ላይ እንደተናገርኩት በወላዲተ አምላክ ስም በጻድቁ አቡነ ኤዎስጣቴዎስ ስም በምትወዷቸው ቅዱሳን ስም አስይዣችኋለሁ። የዛሬው ቪዲዮ የሁላችንም ስለሆነ እስከ መጨረሻው ድረስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የአጋዕዝተ ዓለም ቅድስት ሥላሴ ልጆች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታ በኢየሱስ ክርስቶስ ፍጹም ሰላምታ ሁላችሁንም ሰላም ልል እወዳለሁ። እግዚአብሔር ቢረዳን የጻድቁ አባታችን የአቡነ ኤዎስጣቴዎስ ከፋሌ ባህር መልካቸውን አደርሳለሁ። ለዚህ ቻናል አዲስ የሆናችሁ ቤተሰብ እንድትሆኑ ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ከኛ ጋር እንድትቀጥሉ ሳሳስብ ለነባሮችም ይህን በማስተባበር ላይክ ሼር በማድረግ አገልግሎቱን እንድናፋጥን በጻድቁ አባታችን አቡነ ኤዎስጣቴዎስ ስም ሁላችሁንም በትህትና እጠይቃችኋለሁ። ሰላም ቀዳሚሁስ ለዘየማን ፈጽማ ግድጃን ማስፈጸም በምትችል ጸሎትህና በኃይለ ረድኤትህ አስቀድሞ ለሚያምን አባት ሆይ ከፍ ባለ በይቅርታ ቦታ ፈጽሞ ይቆማል። በቅዱስ መስቀል ማዕተብ ፊቱን አማትቦ ይቆማል። ከዚህም በኋላ መልሶ እንዲህ ይላል። ሰላም ለጽንሰትከ በአምላካችን በክርስቶስ ፊት ዘወትር በሚቆሙ በብስራተ መልአክ ለሆነ ጽንሰትህ ሰላምታ ይገባሃል። ብሩክ ዘርና ቅንጣት ኤዎስጣቴዎስ ሆይ የደጋ ነፋስ ላልመታውና ኩርንችት እሾ አጣብቆ ላልያዘው እርሻህም ብፅዓን ይገባሃል። ሰላም ለልደትከ ለስነ ሕይወትና ለዘመዶቿ ደስታን ለሆነችው ልደትህ ሰላምታ ይገባል። ለቅዱሳን ያስረሳህ ሕፃን ኤዎስጣቴዎስ ሆይ የከንፈሬን ፍሬ እጅ መንሻ አድርጌ ጌታዬ ሆይ ለአንተ አቀርባለሁ። ዳግመኛም የማህሌቴን ምራታ ወይም አመራር እሰጣለሁ። ሰላም ለዝክረ ስምከ መጠጥ ባለበት ጊዜ እንደሚሆን የአማረ ማህሌት ለስምህ መታሰቢያ ሰላምታ ይገባል። የጌቶች ነገሥታትን የምትገዛ ኤዎስጣቴዎስ ፀሐይ ሆይ በልዕልና ደም ግባት ሰማይ ይደሰታል፣ በምስጋናህም ቀላይ ትደሰታለች።
ሰላም ለስዕርተ ርእስከ መልኩ ጥቁር ለሆነ ቁመናው እና ለአማረ ራስህ ጠጉር ሰላምታ ይገባል። በዕድሜ ትንሽ ሆንክ ኤዎስታቴዎስ ጎልማሳ ሆይ በአብና በማርያም በረከት ትባርከን ዘንድ ዛሬና ነገሮችንም በልብህ አመላክተን። ሰላም ለርእስከ እንደ መርአዊ ክርስቶስ የአርባ አክሊለ ሦክ በድካም ቆብ ለተሸፈነ ራስህ ሰላምታ ይገባል። የአብ ፊቱና መልኩ የሆነች ጥበብ በምታደርግባት በመጽሐፈ ጎዳና የብዙ ሕዝቦችን ያበራህ ኤዎስታቴዎስ ሆይ ለራስህ ሰላምታ ይገባሃል። ሰላም ለቆብአ ርእስከ በሊቀ ካህናቱ የአስራው የአሮን የራስ ቆብ ከአሮን ከራሱ ቆብ ይልቅ ፈጽሞ የከበረ ለራስህ ቆብ ሰላምታ ይገባል። ጻድቁ አቡነ ኤዎስታቴዎስ ሆይ ፍቅርህ የልቤን አፍንጫ በሳ። ጌታዬ ሆይ ሥራን ለአንተ ብቻ ገንዘብ እንዳደረግ ሰማይና ምድርንም አድኛለሁ። ሰላም ለገጽከ አምሳሉ እንደ መልክ ለሆነ ፊትህ የብርሃን መልክም ድንቅ ለሆነ ፊትህ ሰላምታ ይገባል። በሁሉ ዘንድ የከበርክና የተወደድክ አቡነ ኤዎስታቴዎስ ሆይ የሚከተለውን ትምህርት እና የማስተማር ቃልህን የሰሙ ኤልያስ ቴስብያዊ ተነስ አሉ። ሰላም ለቀራንብቲከ ምክርንና የተሰወረ የጥበብ ነገርን ለሚመረምሩ ቅንድቦችህ ሰላምታ ይገባል። ጻድቁ ኤዎስታቴዎስ ሆይ ወንጌላዊ ሃይማኖትህ ተራራ እንደሚያፈልስ በጻድቃን ማኅበር ተነገረ፣ በውሃ ውስጥም ገለባን ያሰጥማል። ሰላም ለአዕይንቲከ ጥልቅ የሆነ ገደል እና እንደ ሰማይ የራቀ ነገርን ለሚያዩ ዓይኖችህ ሰላምታ ይገባል። መብረቅን የምታሸንፍ ኤዎስታቴዎስ ብርሃን ሆይ የልቤ ስር በሞቀ ጊዜ በሰርቅ ወደ መሳዓ ተመልሰህ የይቅርታህን ጠል ያጠጣልኝ። ሰላም ለአእዛኒከ ለውስጥ ህሊና ንጉሥ ለሚያገቡ የመልካም ዜናና የነገር በሮች ለሆኑ ጆሮች ሰላምታ ይገባል። ብሩህና ቀላል ደመና ኤዎስታቴዎስ ሆይ ለርስት ሕዝብ መና ታወርድ ዘንድ ወይም ታዘንብ ዘንድ ከቤትህ ወደሚፈልግ መንገድ ተላክ። ሰላም ለመላቲሂከ እንደሚሸፈን አበባ የቅላታቸው ጭማሪ ለአማሩ ጉንጮችህ ሰላምታ ይገባል። ዛፍን የምትስብ ምስጉን ኤዎስታቴዎስ ሆይ ከዋክብት በሰማይ እንደሚያበሩ በፊትህ ሆኖ ትእዛዝ ይጸናል። ሰላም ለአእናፊከ የበጎ መዓዛ ነፍስንና ደስታ ሽቶን በቀጥታ ለሚስቡ አፍንጫዎችህ ሰላምታ ይገባል። በውጭ የሚያመሰግኑህ ኤዎስታቴዎስ መምህር ሆይ ጸሎትህና ምጽአትህ በመሬት ትሰማ፣ ጽድቅህም በሰማይም ጸና። ሰላም ለከናፍሪከ በሚስጥር ደም ዘወትር የሚረጩ በከበረ መስቀል ለተወጉ ጎኖችህ ሰላምታ ይገባሃል። የሀገር ሁሉ ገዥና ጌታ ቅዱስ ኤዎስታቴዎስ ሆይ ቁርጥ በሆነ በፍርድ ነገር ከጠላቶቼ ጋር አፋርደኝ።
ለጠላቶችም መሳቂያ እንዳታደርገኝ። ሰላም ለአፉከ ምሳሌን ለሚተረጉምና በከፍታ ለሚተነብይ አፍህ ሰላምታ ይገባል። የይቅርታ ዓመት ዘውድ የሆንክ ጻድቁ ኤዎስጣቴዎስ ሆይ ገዳማት በአንተ ልምላሜን ይጠግባሉ፣ ኮረብቶችህም ኃይልህን ይታጠቃሉ ወይም ያገኛሉ። ሰላም ለአስናኒከ ሐሜትን ከመናገርና ከማሰነካከል የተነሳ መዝጊያ ለሆኑ ጥርሶችህ ሰላምታ ይገባል። በደል የሌለብህ የዋህ ኤዎስጣቴዎስ ሆይ በእኛ ላይ በትምክህት ፊቱን ባነሳ ጊዜ የነፍሳችን ጠላት በቁጣ ገስጸው። ሰላም ለልሳንከ ከአፍና ከጉሮሮህ ጋር ሚዛን ሆኖ በፊትህ ላልበደለ አንደበትህ ሰላምታ ይገባል። ፊትን አይተህ የማታዳላ ርቱ ቅን ቅዱስ ኤዎስጣቴዎስ ሆይ ቡቃያን አውጥቼ ፍሬን እስካደርግ ድረስ የልብ ስሬ በደረቀ ጊዜ የይቅርታ ልምላሜ ያጠጣን። ሰላም ለቃልከ ከውስጥ እንደወጣ ሥራ የሚሰራ እንደ ሁሉን ቻይ አምላክ ቃል ለሆነ ቃልህ ሰላምታ ይገባል። በዋጋ የማትገኝ ኤዎስጣቴዎስ እንቁ ሆይ አብርሃም ሎጥን እንዳዳነው ንጥቂያ ልማዳቸው ከሆነ ጠላቶቼም አድነኝ። ሰላም ለእስትንፋስከ ከአራቱ ነፋሳት ይልቅ ፈጽሞ የሚሻል የርትዕና የበረከት ነፋስ ለሆነ እስትንፋስህ ሰላምታ ይገባል። ለዱር እንስሳትና ለሰው ሁሉ ጤና የሆንክ ጻድቁ አቡነ ኤዎስጣቴዎስ ሆይ በየራሱ መልክ የሮማን እንጨቶች የወይን ቅርንጫፎች ላንተ ያፈራሉ። ሰላም ለጉርኤከ እንደ አማረ ወይን ለሆነ ጉሮሮህ ሰላምታ ይገባል። ታላቅና ነቢይ መምህር ቅዱስ ኤዎስጣቴዎስ ሆይ በአጽፍህ በባህር ላይ ስትጫወት ፍቅር የራቃቸውን ክፉ ዋናተኞችን አለቃን ደካማ መርከብን መከልከል ምን ይጠቅመዋል? ሰላም ለክሳድከ በሥጋ አዳራሽ ውስጥ ለተተከለና የአማረ ስዕልን ለተሸከመ የአንገት ሰላምታ ይገባል። አቡነ ኤዎስጣቴዎስ ሆይ ለእኔ ከሌሎች መለመን ኀፍረት ነውና የእኔ ባሪያህ ማረስን አልችልምና በይቅርታና በበረከት ድረስልን አባታችን። ሰላም ለመትከፍትከ ጻርና ድካምን ከመሸከም ያርፉ ዘንድ የኢየሱስ ክርስቶስን ቀንበር ለተሸከሙ ጫንቃዎችህ ሰላምታ ይገባል። ግርማና ሞገስን የተጎናጸፍ ቅዱስ ኤዎስጣቴዎስ ሆይ የጠላቶቻችን ምክር እንደ ማይበለ ሞገድ አቁማት፣ ከልኳ ታልፍ ዘንድ አግባብ አይደለምና። ሰላም ለአስኬማከ እንደ መላእክት አስኬማ ለሆነ አስኬማ እንደ አንገተ ማርዳ ጌጥም ለሆነ አስኬማ ሰላምታ ይገባል። በሰማይ ነቢይና ታላቅ የሆንክ ቅዱስ ኤዎስጣቴዎስ ሆይ ከመገዛት ሥራና ከድካም ፈጽመህ አድነን። የሥጋችንን ደካማነት አንተ ታውቃለህና። ሰላም ለዘባንከ ከጣዖታት ፊት ለተመለሰ ጀርባህ ሰላምታ ይገባል። ልዑል አንተን ወደ መንገዱ መልሷልና አባቴ ኤዎስጣቴዎስ ሆይ የታመነ ወዳጅ መለዋወጥን እንደማያደርግ መዋጠን ከለመደ ከተኩላ አፍ ታድነይ ዘንድ እለምንሃለሁ። ሰላም ለእንግዳአከ
ትሕትናን እና ትዕግስትን ገንዘብ ለማድረግ ልብ ማድረግን ለአጸና ልቦና ሰላምታ ይገባል። እንደ ዮና ልጅ እንደ ቅዱስ ጴጥሮስ በደል ይቅር የምትል ኤዎስታቴዎስ አባት ሆይ የሰጠኸኝን ቀኖና ፈጽሞ ብረሳ በአንተ ሥልጣን በእኔ ላይ ርኅራኄን አድርግ። ሰላም ለሕፅንከ ከሥጋዋ ከሥራዋና ከልጆቿ የተነሳ የተመረጠች ጥበብ መቀመጫዋ ላደረገችው ጉንጭህ ሰላምታ ይገባል። በጨለማ ውስጥ የምታበራ ቅዱስ ኤዎስጣቴዎስ መብራት ሆይ ከኤሳው ይልቅ ርብቃ ያዕቆብን እንደምትወድ ነፍሴ ታመሰግንሃለች፣ በእጅጉም በእውነት ትወድሃለች። ሰላም ለአዕዳዊከ ባለ ጸጋ በረሃብ ጊዜ እጁን እንደሚዘረጋ ለስጦታ ለተዘረጉ እጆችህ ሰላምታ ይገባል። ጠቢብ ዋናተኛ ቅዱስ ኤዎስጣቴዎስ አባት ሆይ በሰፊ ባህር ላይ እንደ ወፍ መብረር ድንቅ ነው፣ እጅግም እጹብ ያስብላል። ሰላም ለመዛርኢከ ጭፍቅ ያሉ የዛፎችን ቅጠል እና አበባን ለብሰው አዕጹቅን ለተመሰሉ ክንዶችህ ሰላምታ ይገባል። ጽድቅን ገንዘብ የምታደርግ አባቴ ቅዱስ ኤዎስጣቴዎስ ሆይ ክብሩ የገንዘቦች አለቃ ወርቅን የሚያነሳ የምስጋና ዕንቁ ከአፌ ወደቀ። ሰላም ለኩርናእከ በእጅህና በክንድ መካከል መሠረቱ ልዩ ለሆነ ክንድህ ሰላምታ ይገባል። ምኞትን ሁሉ የምትፈጽምና ሁሉን የምትሰጥ ቅዱስ ኤዎስጣቴዎስ ሆይ በቤትህ ማዕድ ሲሰራ የባዕድ ሰው እና የሌላ እህል ለእኔ ፈጽሞ አይገባም። ሰላም ለእመትከ ገድልን የሚለካ ክንድህ ሰላም እንልሃለን፣ ሰላም እለዋለሁ። አባቴ ቅዱስ ኤዎስጣቴዎስ ሆይ ነቢዩ ኤልያስ ለኤልሳ እንደከፈለው በአንተ ዘንድ ያለውን ጸጋህን ወይም ሀብትን ትከፍለኝ ዘንድ ለይቅርታ ቅረብልኝ። ሰላም ለራህከ በመልክና በደም ግባት አንድ ለመሆኑ የአስሩ ጣቶችህ ግንድ ወይም መገኛ ለሆነው መሃል እጅ ሰላምታ ይገባል። የእግዚአብሔር የምክሩ መልእክተኛ የሆንክ አባቴ ቅዱስ ኤዎስጣቴዎስ ሆይ የዓለም መኖሩ ከበቃኝ ቁጥሩ የማይጨምር የተድላ ዘመንን ጨምርልኝ። ሰላም ለአጻብኢከ በቅዱስ ወንጌል መሠዊያ የሐዲስ ዘመን በግን አስቀድሞ ለሰው ጣቶች ሰላምታ ይገባል። በሥጋና በነፍስ ንጹሕ የሆንክ ካህን ቅዱስ ኤዎስጣቴዎስ ሆይ በጣት መባረክን በራሱ ላይ አንብሮተ እድ ካህን አባቴ ሆይ ዛሬ ችላ አትበለን። ሰላም ለአጽፋረ እዴከ መልካቸው ነጭ ለሆነ ለእጅህ ጣቶች ሌላ ደም ግባት ላለመዱ የእጅህ ጣቶች ሰላምታ ይገባል። ለቤተሰብና ለእንግዳ ጠቃሚ የሆንክ ጻድቅ ቅዱስ ኤዎስጣቴዎስ ሆይ በላይ ላይ ቀላል ዕዳ አለና ያለ ክፍያና ያለ አሳብ ልጅህን አድነኝ። ሰላም ለገቦከ አምደን እና ሰቅን ምንጣፍ አድርጎ ለትሩፋት ለደከመ ጎን ሰላምታ የሚገባ ዘወትር እየቆምኩ ባህሪ በደሌን ኤዎስጣቴዎስ ሆይ ከወሰኑ አለፈ እልሃለሁ። ታሻግረኝ ዘንድ እጽፍህን ዘርጋልን ለሁላችን። ሰላም ለከርስከ እይታው እንደ ሰሌዳ ለሆነ ሆድህ የአዲሱን 10ቱ ቃላት
ለተቀረጹበት ሰላምታ የሚገባ የእግዚአብሔር የቤቱ አዛዥ ጥበበኛ ቅዱስ ኤዎስጣቴዎስ ሆይ ለሰራተኞቹ ሁሉ ምግባቸውን ተሰጣቸው ዘንድ በገንዘቡ ሁሉ ላይ ባለቤት ያሰለጠነህ ነህ። ሰላም ለልብከ ቂምና በቀል ለተወሆድ ሰላምታ የሚገባ የእስራኤል ሕግ አለህና በእውነት ድንግል የሆንክ አባቴ ቅዱስ ኤዎስጣቴዎስ ሆይ በለመለመ ሀገር ለእኔ ያፈራህልኝ የምኞቴ ቀዳሚ እህል አንተ ነህና። ሰላም ለኩልያቲከ በሰማይ ጥበብ ጫፍ ልዑል የመረመረችው መንታ ለሆኑ ኩላሊቶች ሰላምታ ይገባል። ጻድቁ ቅዱስ ኤዎስጣቴዎስ ሆይ ከሄድክባት ምድር ኤፍራታ ተመለስ። ባል ያላት ሴት ባሏን ደጅ እንደምትጸና ኢትዮጵያም በዘመኗ ሁሉ ደጅ ትጸናሃለችና። ሰላም ለህሊናከ ከልብህ ውስጥ ለወጣ አስተሳሰብህ ሰላምታ ይገባል። በጎ ሕግንና ጽድቅን ያስብ ዘንድ ቂምን የማታውቅ የዋህ ቅዱስ ኤዎስጣቴዎስ ሆይ ወራጅ ውሃ ሆኖ ሳያጠጥመን የባህሪን ኃጢአት ይቅር ማለትን አታቃልል። ሰላም ለአማኡቲከ በሩን ለአንኳኳ ምሕረቱን ለማይከለክል አንጀትህ ሰላምታ ይገባል። ምሕረትና ምስጋና የበዛልህ ጻድቁ አባታችን አቡነ ኤዎስጣቴዎስ ሆይ ቅዱስ ጳውሎስን ቲቶን እንደወደደው ማቃለል ሳይኖርብህ አገልጋይህን እኔንና እዚህ የተሰበሰብነው ውደደን። ሰላም ለነዋይ ውስጥከ ጊዜን አግኝቼ ዛሬ ለውስጥ ዕቃ ሰላም እላለሁ። አባቴ ቅዱስ ኤዎስጣቴዎስ ሆይ ለማረጋጋት ቅረበኝ። ፈጽሞ በነጋ ጊዜ እንቅልፌ ይመጣብኛል፣ በመሸም ጊዜ መቼ ይነጋል እልሃለሁ። ሰላም ለህንብርትከ እንደ አማረ ማኅተም አይን የመልኩ ጥበብ ለአማረ እምብርትህ ሰላምታ ይገባል። ጻድቁ አቡነ ኤዎስጣቴዎስ ሆይ እንደ ራባቸው በምድረ በዳ ይሄዱ ዘንድ ወደ አንተ የመጡትን ጎልማሳዎች እንዲሁ ልትሰዳቸው አግባብ አይደለምና ከተከፈተ መሶብህ ለሁላችንም ስጠን። ሰላም ለሐቅከ ሥጋ እስከሚፈርስ ቆዳህ እስከሚቦጫጨቅ ድረስ የብረት ቅናትን ለታጠቀ ወገብህ ሰላምታ ይገባል። አባቴ ጻድቁ ኤዎስጣቴዎስ ሆይ ይህን ባሳሰብኩ ጊዜ የኢዮብን ትዕግሥት ታግሰሃልና ሁልጊዜም እማጸናሃለሁ። ሰላም ለአቋያጺከ እንደ ወርቅ ወንበር ሆነው የተሰሩ ወርቅ ለሆኑ ጭኖችህ ሰላም እላለሁ። በትጋትና በፍቃድ የምትፈጽም አባቴ ኤዎስጣቴዎስ ሆይ በእውነት ስምህን እየጠሩ ልጆች ወደ ተሰበሰቡባት ማዕከል ና። ሰላም ለአብራኪከ ለዶማሊ ጣዖትና ለብር ጣዖት ላልሰገዱ ጉልበቶችህ ሰላምታ ይገባል። ከኤሊ በኋላ የተነሳ ሳሙኤል ኤዎስጣቴዎስ አባት ሆይ ሁሉም ለወገኑ ይጸልያልና ስለ ልጆችህ ጸልይልን። ሰላም ለአእጋሪከ ፋጻ ቀጢንን በመጥራት ያለመለያየት ለሮጡ እግሮቹ ሰላምታ ይገባል። በዕፃ የወለድኸኝ አባቴ ቅዱስ ኤዎስጣቴዎስ ሆይ ከአሸዋ በሚበዙ ልጆቼና በእኔ ላይ ክፋትን አመፃን የሚናገር አንደበት በሥላሴ ስም የተዘጋ ይሁን።
ሰላም ለሰኮናከ በጎዳና ላይ ቆይቶ የአውሬ አፍ ላልነከሰው ለተረገዝህ ሰላምታ ይገባል። ልብ ማድረግን እና ጥበብን የተሞላህ አባቴ ቅዱስ ኤዎስጣቴዎስ ሆይ የንጽሕና የአጽፍ ሐዘንና የደዌ ባሕር ወደ ሌለበት ያሻግረን። ሰላም ለመከየድከ ምድርን እንደሚረግጥ በባህር ጀርባ ላይ ለጌደ እግርህ ሰላምታ ይገባል። ጻድቁ አቡነ ኤዎስጣቴዎስ ሆይ ጽድቅህ ነገርን በሚሆንበት ቦታ ለወዳጆች ክብርን አዘጋጅ፣ ለጠላቶች ግን መከራን ስጣቸው። ሰላም ለአጽብኢከ መልካቸው ድንቅ ለሆነ በምንም የእንሶስላ መከርን ላልወደዱ ጣቶች ሰላምታ ይገባል። መምህር አባ ኤዎስጣቴዎስ ሆይ ባርከን። አስቀድሞ ነገር ከአፌ ይፈጸም ዘንድ በሰማይና በምድር በረከት ባርከን ሁላችንን። ሰላም ለአጽፋረ እግርከ አባ በቅን መንገድ በሄድክ ጊዜ በእንቅፋት ላልተሰነካከሉ ለእግርህ ጥፍሮች ሰላምታ ይገባሃል። ጻድቁ አባቴ ኤዎስጣቴዎስ ሆይ በቦታው ሁሉ እየጠራሁ ከፊቴ ሰይጣን ይወገድልን። ሰላም ለቆምከ ውሃን የሚጠጣ ዛፍን ለሚመስል ቁመናህ ሰላምታ ይገባል። አባቴ ኤዎስጣቴዎስ ሆይ ፍቅርህ የእኔን ነፍስ አፈዘዘ። ልቤ ክርክር በወደደ ጊዜ መልካም ልማድን እና ጽድቅን አስተማረኝ። ሰላም ለመልክዕከ የምስጋና ቃልና ከዝማሬ ጋራ በአንድነት ለመልክህ ሰላም ላለው ጻድቁ አቡነ ኤዎስጣቴዎስ ሆይ የከንፈሮቼን ሰላምታ ተቀበልልኝ። የተመረጠ ክንድህና ቀኝህንም አንሳ። ሰላም ለጸአተ ነፍስከ ከእግዚአብሔር ለሆነ ነፍስ መውጣት ሰላምታ ይገባል። ለመልአከ ሞት ግን ስልጣንን አትስጥ። አባቴ ቅዱስ ኤዎስጣቴዎስ ሆይ ወደ ብርሃን ሀገር ውሰደኝ። ሁሉን ዘመን በሥጋዬ ብኖር እንኳን ከሞትና ከሲኦል ጋር ቃል ኪዳን አላደርግም። ሰላም ለበድነ ሥጋከ መልካም መዓዛ ባለው ከርቤና ሽቱ ወንድሞች ለገነዙት የሥጋ በድን ሰላምታ ይገባል። አባቴ ኤዎስጣቴዎስ ሆይ እጅህ ሕያው ሲሆን የአማረ ሰማይ ህልፈቱ እስከሚሆን ድረስ በመሄጃው ሁሉ የስም መታሰቢያ አይረሳም። ሰላም ለግንዘተ ሥጋከ የእግዚአብሔር ፍቃዱ በሆነ ጊዜ በሊቀ ጳጳሱ እጅ ለሆነ የሥጋ ግንዘት ሰላምታ ይገባል። እያንዳንዱ የአረማውያን ሰዎች በባህር ላይ እርሱን ታሻግር ዘንድ የተቻለህ የከፍየል ሌጦ የተሰራች የማዕቀበ እገዛአ ካባህን ምንድር ናት? ሰላም ለመቃብሪከ በአረመንያ ሰው በመምህርነት ቤት ውስጥ ልዕልናዋ ግሩም ለሆነ መቃብር ሰላምታ ይገባል። አብይ ሐዋርያና መምህር ኤዎስጣቴዎስ ሆይ ያዕቆብ ለልያ እንደ አለቀሰላት በባህሪዋ ልክ ኢትዮጵያ ታለቅስልሃለች። እግዚአብሔር አብ ቃልን ሰጥቶ ችሎታን በቻልኩ መጠን ምስጋናህን ጀመርኩ። አቡነ ኤዎስጣቴዎስ ሆይ የደዌ መንፈስን የሚሽርና ሰውነትን የሚፈውስ ወይም የሚያድን አጋንንትንም ትቢያ የሚያደርግ የሆነ ኃይልን ፈጽመ ስጠኝ። አባቴ ስጠን።
ሰላም ከመ እለኒ ዘኮንከ እንደ እለኒ የኢየሱስ ክርስቶስን መስቀል የፈለክ እንደ ቶማስ ሐዋርያም የጎኑን ቁስል የዳሰስክ የቅድስት ሥላሴን ሃይማኖት ሰባኪ ቅዱስ ኤዎስጣቴዎስ ሆይ አባ ጫማ ጨረቃ ነው። ባሕርንም በመክፈል ዳግማዊ ሙሴ ተባልክ። ሰላም ብፁዕ ብእሲ በክፉዎች ምክር ያልሄደ በዋዘኞች ወንበር ያልተቀመጠ ባሕርን የተሻገረ ቅዱስ ኤዎስጣቴዎስ አባት ብፁዕ ሰው ነው። ድንቅና ተአምርን እያደረገ የኢያሪኮን ባህር ተሻግሮ በረረ። አጽፍም መርከብን ሆነችው። ሰላም ለጻተ ነፍስከ በመላእክት ማህሌትና በልዕልና ለሆነ ነፍስ መለየት ሰላምታ ይገባል። የኃጢአት ኃይልም ላልቀረበው የሥጋ በድን ሰላምታ ይገባል። ቅዱስ መስቀልን የተሸከም ኪራኮስ ኤዎስጣቴዎስ ሆይ ሕዝብን ካጠመቀ ከቅዱስ ዮሐንስ መጥምቅ በቀር ሴቶች ከወለዷቸው የሚበልጥህ የለም። አቤቱ የአቡነ ኤዎስጣቴዎስ አምላክ ሆይ እኔን ባሪያህን ከመከራ ሥጋ ከመከራ ነፍስ ዘወትር በየጊዜውና በየሰዓቱ አድነን ጠብቀን ለዘላለሙ አሜን። ስናነብ የጎደለ የነጠበውን አሟልታ ቃንተ ተቀበለን ይቅር በለን። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን መልስልን። ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ላክልን። እኛንም ጠብቀን ከቅዱሳን ወረድ በረከት እንድናገኝ በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ለሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች ይህንን ድምፅ እየሰማችሁ ያላችሁ ሁላችሁም በቅዱስ ጻድቅ አባታችን አቡነ ኤዎስጣቴዎስ ሼር ላይክ ማድረጋችሁ እንዳትረሱ። እንዲሁም ደግሞ ዛሬ ማታ እንደ እግዚአብሔር በጎ ፍቃድ በዛሬው ሰዓት ከእግዚአብሔር ጋር ነገ በኢትዮጵያ ሰዓት አቆጣጠር ላይቭ እንገባለን። አደራ ሁላችሁም ከገዳሙ ያሉት አባቶች ሁሉ ይገባሉ እንድትጠብቁን ማሳሰብ ወዳለሁ። እንድታገዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከሕይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይህንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋለሁ። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በመቀጠል በሶስተኛ በአራተኛ ደረጃ ላስቀምጠላችሁ የምፈልገው ነገር እግዚአብሔር ያደረገላችሁን ቅዱሳን በዚህ ገርል ድርሳናት ሰምታችሁ ሕይወታችሁ ብዙ የተቀየረ እንዳለ አውቃለሁ። ጥቂቱን እየመጣችሁ እየነገራችሁኝ ነበርና በእናንተ መልካም አስተያየት ዛሬ መጀመሪያዋን እህት አስተናግዳለሁ። በጽሞና እንድታዳምጡት ፈልጋለሁ። እንዲህ አይነት ምስክርነት ከሁላችሁም እጠብቃለሁ። ስልክ ቁጥሬን አስቀምጥላችኋለሁ። በዚህ መልኩ እንግዲህ ሁላችሁም እየላካችሁልኝ አንድ በአንድ የእነዚህን የቅዱሳን ተአምራቸውን በእውነት ለዓለም እንድትናገሩ ሁላችሁንም በእውነት እጠይቃችኋለሁ ማለት ነው። እንግዲህ ዛሬ ለመጀመሪያ ጊዜ እህታችን ልካልኝ ታቀርብልናለች። ከራሷ አንደበት ትሰማላችሁ።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውልድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች እናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ቤተሰቦች በያላችሁበት ሰዓት አቆጣጠር እንደምን ዋላችሁ? እንደምን ሰነበታችሁ? አሜን። የቸሩ መድኃኔዓለም የኃያሉ ቸሩ መድኃኔዓለም ስም እስትንፋስ ባላችሁ ፍጥረቶች የከበረ የተመሰገነ ይሁን። አሜን። ኃይለ ኢየሱስ እባላለሁ። ከሩቅ ምስራቅ ነው የቅዱሳን ዝክር ፕሮግራም መከታተል ከጀመርኩኝ ወደ 2 ዓመት እየተጠጋኝ ነው። ያው ፕሮግራሙን ሁሌም እከታተላለሁ። በእውነት ብርሃነ ሥላሴ የምትሰራው ስራ በጣም ጥሩ ስራ ነው እየሰራ ያለ። የነፍስ ዋጋ እንግዲህ አንድ ነፍስ ከዲያብሎስ መንጠቅ ከዲያብሎስ እየነጠቁ ወደ ገነት ማስገባት በጣም ትልቅ ስራ ነው። እንግዲህ በዘመኑ ዲያብሎስ እግር አውጥቶ ተፈቶ በሚንቀሳቀስበት ጊዜ ከዲያብሎስ መንጠቅ አንድ ነፍስ በጣም ትልቅ ስራ ነው። ቸሩ መድኃኔዓለም ጊዜ ዘመንክን ይባርክልህ። ከዚህ በላይ የምታገለግልበትን ቸሩ መድኃኔዓለም አብዝቶ ይስጥህ። ልጆችህን ቤተሰቦችህንም በጸጋው በሞገሱ ይጎብኝልህ። የልብህን መሻት ከኃጢአት በስተቀር የልብህን መሻትም ቸሩ መድኃኔዓለም ይስጥህ። ይህ የበጎ አድራጎትን እከፍታለሁ የምትለው ቤተክርስቲያንን በተለያየ ቦታ ቤተክርስቲያን የምታሰራው በጣም ትልቅ ስራ ነው። የነፍስ ዋጋ ነው። ቸሩ መድኃኔዓለም አገልግሎት ዘመን ግን ይባርክልህ። ከዚህ በላይ የምታገለግልበትን ይስጥህ። ምስክር ለመስጠት ነው በዛሬው ቀን የመጣው። እንግዲህ ድርሳነ ቸሩ መድኃኔዓለም ድርሳን ብርሃነ ሥላሴ በምታነብበት ጊዜ ብዙ ጊዜ እሰማለሁ። ወዲያውንም አውርጄ አዳምጣለሁ እና ጓደኛዬ እስከ ባለቤቱ ድረስ መክራቸው ነበር። ለቅዱስ ቁርባን እንዲበቁ መክራቸው ነበር። በምመክራቸው ጊዜ ምንም ሊሰሙ አልቻሉም። እና የሆነ ጊዜ የቅዱስ አማኑኤል ድርሳን ብርሃነ ሥላሴ በምታነብበት ጊዜ ሰማሁ። ለምን ቸሩ መድኃኔዓለም ከአንደበቴ ላይ ሆኖ ለምን ጓደኞችን አይመክራቸውም ብዬ አሰብኩኝ። ደወልኩለትና ለጓደኛዬ ቸሩ መድኃኔዓለም ከአንደበቴ ላይ ሆኖ ተናገር፣ የምናገረውም ቃል ስራን ይስራ ብዬ ተናገርኩት። በምናገርበት ጊዜ ጓደኛዬ መከርኩት። ለቅዱስ ቁርባን ብትበቃ መልካም ነው፣ ይሄን አድርግ ብዬ ከመከርኩት በኋላ እንግዲህ የተናገርኩት ቃልም ፍሬ አፍርቶ ከአንድ ወር ከ2 ወር በኋላ ፍሬ አፍርቶ ጓደኛዬ ወደ ንስሐ ሕይወት ተመለሰ። ቀኖና ተሰጠው። ከዛ ንስሐ እንደገባ ነገረኝ። ይሄ መልካም ነው፣ ቀጥለህም መጨረሻውን አልኩት። ከዛም እንደዛ እያልኩት ባለበት ጊዜ ሰኔ ጾም ሲደርስ ፎቶግራፍ ላከልኝ። ያደረጉት ታምር በጣም ድንቅ ነውና በጣም ተደነቅኩት። ቅዱስ ቁርባን ባለቤት እግዚአብሔርን አመሰገንኩት። በጣም ነው እግዚአብሔርን አመሰገንኩት። በጣም ይገርመኝና ከዚህ ላይ እኔ የምረዳው ነገር እንግዲህ እኛ ማንኛውን ሰው በምንመክርበት ጊዜ ቸሩ መድኃኔዓለም ከአንደበቴ ላይ ሆነህ ተናገር፣ የምናገረውን ቃል ስራ ይስራ፣ ፍሬ ያፍራ ብለን ከመከርን ሰዎችን ያው እንደሚመለሱ ተመለከትኩኝ። እንግዲህ ቸሩ መድኃኔዓለም ከአንደበቴ ላይ እንግዲህ በቆሻሻው አንደበት ሆኖ ቸሩ መድኃኔዓለም የቸርነትን ስራ ይሰራል። እኛ በእምነት ሆነን ከጠየቅነው ቸሩ መድኃኔዓለም የቸርነቱን ስራ ይሰራል። ከዛ ያንን ፎቶ በማይበት ጊዜ እንደቆረበ እንትናል። ከዛ ደውዬ ስጠይቀው ቅዱስ ቁርባን ተቀብያለሁ በአንተ ላይ ቸሩ መድኃኔዓለም ተመስሎ ብሎ እንግዲህ ይሄ ምስክር ለመስጠት ነው። ያው ከዚህ እንግዲህ የምንረዳው ማንኛችን በያለንበት ሆነን ሰዎችን በምንመክርበት ጊዜ ቸሩ መድኃኔዓለም ከአንደበቴ ላይ ሆነህ ተናገር፣ ከአንደበቴ ላይ ሆነህ ሰዎችን ገስጽ እያልን ብንናገር ሰዎች ወደ ጥሩ ነገር ተመልሰው
ሰማችሁ ወይ ብሎም ደግሞ ይጠይቀናል። ፍሬ አፍርተው ፍሬ ሊያፈሩ ይችላሉ። ነፍሳቸውም ከዲያብሎስ እስራት ሊመለስ ይችላል። ስለዚህ በእኔ በኃጢአተኛው አንደበት ሆኖ ቸሩ መድኃኔዓለም የቸርነቱን የበጎነቱን ስራ ሰርቶልኛል። ስለዚህ ልብላችሁ ቸሩ መድኃኔዓለምን አመስግኑልኝ። እኔም ለዚህ ክብር እንድበቃ ከዛን ጸሎቱ ፕሮግራሙ ካለቀ በኋላ ደናደሩ ተባብለን ከማህበሩ ላይ ወጣሁትና እዛው ጸሎት ቤት ቁጭ እንዳልኩት። የተወደዳችሁ የተከበራችሁ የቅዱሳን ዝክር እንዴት ቆያችሁ? እንዴት ከረማችሁ? በጣም ደስ የሚል ዜና ነው እንግዲህ ዛሬ ይዤላችሁ የመጣሁት። ከዚህ ቀደም እንደነገርናችሁ እናንተም እንደጠየቃችሁኝ በተለይ በተደጋጋሚ እንግዲህ ራሱን የቻለ ዩቲዩብ ከፍተህ በተለይ ደግሞ የቅዱሳንን ቦታ እንደዚሁም የተለያዩ መንፈሳዊ አገልግሎት የምትቀርጽበት የዩቲዩብ ቻናል አዘጋጅልን ባላችሁኝ መሰረት የዩቲዩብ ቻናል አዘጋጅቻለሁ። እሱም በዩቲዩብ ቻናሌ ላይ ታገኙታላችሁ። በዚህ አጋጣሚ በመጀመሪያ እዚህ ጋር እንደምትመለከቱት በዩቲዩብ ቻናሌ ስትገቡ የቅዱሳን ዝክር ላይ ስንገባ በአጠቃላይ ማለት ነው እዚህ ጋር የአሮን ቭሎግ የሚል አለ። እየገባችሁ ሁላችሁም ሰብስክራይብ እንድታደርጉኝ ሁላችሁንም በእውነት በትህትና ጠይቃችኋለሁ። አሁኑኑ 1000 ሰብስክራይብ እንዲገባ ፈልጋለሁ። ለስራ ለመቀጠል የግን እንደምታውቁት ዩቲዩብ ስለሚጠይቅ በዚህ መልኩ ሁላችሁም ይሄን ማድረግ ብትችሉ በጣም ደስ ይለኛል። ከፍቅር አንፃር ይሄንን መልእክት እንግዲህ ሳቀርብላችሁ ለሁላችሁም ነው። ባጭሩ ደግሞ ከከበዳችሁ እንደዚህ አሁን እንደምታዩት አሮን ቭሎግ ብላችሁ እንደዚህ ብትጽፉ ይመጣላችኋል ማለት ነው። እስካሁን የሰራሁት ያው አንድ ቪዲዮ ነው። በቀጣይነት እሰራለሁ። አሮን ቭሎግ ብላችሁ ታገኙታላችሁ። እንግዲህ የዚህን አገልግሎት እንግዲህ ሰብስክራይብ እያደረጋችሁ ሁላችሁም አገልግሎቴን ሁሌም እንደምትደግፉት እንድትደግፉኝ እጠይቃችኋለሁ። የተወደዳችሁ የተከበራችሁ የክርስቶስ ቤተሰቦች በቅርብ ቀን እንግዲህ ወደ አገልግሎት ገብተን የምንፈልገውን ያክል አገልግሎት ለሁሉም ሰው እንድናደርስ ይሄንን ዩቲዩብ ቻናሌን ሰብስክራይብ፣ ሼር እና ላይክ እያደረጋችሁ አድርሱልን። ሁሌም እንደማመሰግናችሁ ታውቃላችሁ። አሁንም ደግሜ የማመሰግነው እንግዲህ የዩቲዩብ ቻናላችን የቅዱሳን ዝክር 120 ሺህ ደርሰናል። ወደ 200 ሺህ ለማድረስ ሁላችንም እንግዲህ እንጥራለን። ሼር ስለምታደርጉ እናመሰግናለን። ብዙዎቻችሁ ቤተሰብ ናችሁ፣ ግን ስለምትረሱ ይመስለኛል ሰብስክራይብ አላደረጋችሁም። ሰብስክራይብ ማድረጋችሁን አትርሱ። ላይክ ማድረጋችሁንም እንደዚሁም ደግሞ ለሌሎች ምዕመናን እኛ የተጠቀምንበትን ያክል ሌሎች እንዲጠቀሙ ማድረጉ እንዳትረሱ ሁላችሁንም አሳስባለሁ። የሥላሴ ረድኤት በረከት በሁላችን ላይ ይደር። አመሰግናለሁ። መልካም እንግዲህ ከመጀመራችን በፊት ሁሌም እንደምላችሁ እንደማነቃችሁ በጣም በዚሁ አጋጣሚ ዛሬ ትንሽ ላውራ። ሼር አድርጉት፣ ላይክ አድርጉት እያልኩኝ በመሃል በመናገሬ ብዙዎቻችሁ ላይክ እያደረጋችሁ፣ ሼር እያደረጋችሁ፣ ሰብስክራይብ እያደረጋችሁ ለውጥ እያየው ነውና በእውነት እግዚአብሔር ያክብርልኝ። ያሰባችሁትን ከኃጢአት በስተቀር እግዚአብሔር ይሙላላችሁ። የአገልግሎት ዘመናችሁን እግዚአብሔር ይባርክ። በጣም እጅግ እየደገፋችሁኝ ነው። ከዚህም የበለጠ እንደምትደግፉኝ አምናለሁ። እኔ እንድትደግፉኝ የምፈልገው በትልቁና በዋነኛው በጸሎታችሁ፣ ሲቀጥል ደግሞ በዩቲዩብ በእውነት በደንብ እንዳድግ እና ለዓለም ላሉት ምዕመናን እንዲደርስ ሼር በማድረግ ላይክ በማድረግ እንድትተባበሩኝ፣ ከዛም ደግሞ የቻላችሁትን እንግዲህ ለዚህ አገልግሎት ለተቀደሰ አገልግሎት የበረከት ስራዎችን እንድትሳተፉ ሁላችሁንም ማሳሰባለሁ። ምክንያቱም ብዙ ስራዎች ስለምንሰራበት ወደ በኋላ ላይ ከማስተዋወቂያ እየሰራው ነው አስታውቃችኋለሁ ማለት ነው። አሁን ግን ከዚህ በመቀጠል እንደ እግዚአብሔር በጎ ፍቃድ በሰኔ 18 ቀን የሚነበበውን የጻድቁን አባታችን አቡነ ኤዎስጣቴዎስን ገድላቸውን አነባለሁ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም እግዚአብሔርን አጋዥ በማድረግ የቅዱስ ኤዎስጣቴዎስን መጽሐፍ ገድል ለመጻፍ ለማንበብ እንጀምራለን። ጸሎትና በረከቱ ከኔ ከኃጥኡና ከእናንተ ከሁላችን ከቅዱሳን ዝክር ቤተሰብ ጋር ጸንቶ በእውነት ለዘላለሙ ይኖርና ከዚህ በኋላ
ባለመርከቦችን እምቢ ስላሏቸው አንዱ በቀኝ አንዱ በግራው አንዱ መርከብ እየቀዘፈ ያሻግሩት ዘንድ 2 መላእክት መጡ። የመላእክት አለቃ ቅዱስ ሚካኤል በቀኙ ነበረ፣ የመላእክት አለቃ ቅዱስ ገብርኤልም በግራው ነበረ። ክብር ምስጋና ለእርሱ ይገባውና ጌታችን ኢየሱስ ክርስቶስ እንደ ሊቀ ሐመር ሆኖ የመርከብ አለቃ በፊቱ እየሄደ ነበረ። 12 ደቀ መዛሙርትም ተረከዛቸው ውሃ ሳይነካ በባህር ላይ እንደ ደረቅ መሬት እየሄዱ ይከተሉት ነበረ። ወደ መርከብ አስቀድሞ መውጣትን የከለከላቸው የመርከቡ ባለቤትና ከእርሱ ጋር ያሉ መርከበኞችም በአጽፍ ላይ ተጭኖ በመርከባቸው በግራ በኩል በባህር ላይ ሲሄድ ባዩ ጊዜም አንተ ማነ? ሃይማኖትስ ምንድን ነው? እንደዚህ ተአምር የምታደርግ አንተ ባህርን የፈጠርክ አምላክ ነህ ወይስ የአምላክ ባህሪ አገልጋይ ነህ አሉት። እርሱ መልሶ ኃይሌም ሃይማኖቴም ዘወትር ከአገልጋዮቼ የማይርቅ ጌታዬ እርሱ ኢየሱስ ክርስቶስ ነው አላቸው። ከዚህም በኋላ በባህር መካከል ውስጥ ሳሉ አባታችን ቅዱስ ኤዎስጣቴዎስም ልጆችን በኋላ ጊዜ ይቺ ባህር እሳት ትሆናለች አላቸው። ይህንን ሲላቸው በዚያ ባህር ውስጥ የለቅሶና የብዙ ጩኸት ቃልን ሰሙ። እነርሱም አባታችን ሆይ በዚች ባህር ውስጥ የምንሰማው የበዛ የለቅሶ ቃል ምንድን ነው ብለው ጠየቁት። እርሱም የጻድቅ ጎዳና የሸሹ የሰዎች ነፍሳት ናቸው አላቸው። ይህንን ሲላቸው ከነሱ አንዱ በባህር ውስጥ ሰጠመ። ካህንና ድንግል ነቢይና ሐዋርያ የሆነ አባታችን ቅዱስ ኤዎስጣቴዎስ በእርሱ ላይ ትንቢት እንደተናገረ ጠፋ። 11 ወንድሞቹ መነኮሳት ወዮልን ወዮልን ወንድማችን ጠፍቷልና ወዮልን ወዮልን እያሉ አለቀሱለት። አባታችን ቅዱስ ኤዎስጣቴዎስም ቂምና በቀልን የተመላ የአውሬ ጉድጓድ የሆነ ይኸውም ሰይጣን ነው፣ ለዚህ የአመፅና የሸንገላ መዝገብ ለምን ታለቅሱለታላችሁ አላቸው። ደቀ መዛሙርቱ ግን ይህ መነኩሴ በጾምና በጸሎት ይጋደላል፣ እግሮቹ እስኪያብጥ ድረስ ይቆማል አሉት። እርሱ መልሶ ድካሙ ሁሉ ከንቱ ሆነ፣ የባልንጀራውን በደል አልተወምና ስለዚህም ኃጢአቱ አልተሰረየለትም። አሁንም እናንተ ቂምና በቀልን ከህሊናችሁ ተዉ፣ ከልባችሁም ክፋትን አስወግዱ፣ ከእኔም ተማሩ፣ ይኸውም የዋህነትን የልብ ክፋትን አለማሰብ ነው አላቸው። አባታችን ኤዎስጣቴዎስ በባህር ውስጥ ለ19 ቀንና ለ19 ሌሊት ያህል ተቀመጠ። ከዚህ በኋላ በታኅሳስ 15 ቀን በባህር ወጣ። የባህር መርከበኞችን አድንቀው ሰገዱለት። ከእግዚአብሔር ዘንድ መንገዱ ተከናወነለትና በባህሩ ማዶም 2 ተራራዎች ነበሩ። ካህንና ድንግል ነቢይና ሐዋርያ የሆነ አባታችን ኤዎስጣቴዎስ ባዩት ጊዜ እርሱን ለመቀበል ተነሱ። ይህን የእግዚአብሔር አገልጋይ ለመቀበል እርስ በርሳቸው ከአንቺ እኔ እቀድም እየተባባሉ እርሶቻቸውን አስረዘሙ። እነዚህም 2 ተራራዎች እንዲህ ይህንን እየተባባሉ ባያቸው ጊዜ በእጁ ባርኮ ወደ እርሱ እንዳይመጡ በቃሉ አዘዛቸው። ሳትነዋወጡ ቁሙ አላቸው። ባሉበትም ቆሙ። ወደ ተፈጠሩበት ወደ መጀመሪያ ቦታቸው አልተመለሱም፣ ወደ እርሱም አልደረሱም። እንዳዘዛቸው በመካከል ቆሙ እንጂ እስከ ዛሬ ድረስና እስከዚህ ቀን ድረስ አልተነዋወጡም፣ አልተንቀሳቀሱም። ነገር ግን ራሶቻቸውን ዝቅ አድርገው ሰገዱለት። ጌታችን በወንጌል የሰናፍጭ ቅንጣት ታህል ሃይማኖትን ብትኖራችሁ ተራራን ታፈልሳላችሁ፣ ሾላንም ትነቅላላችሁ ያለው በእርሱ ላይ ተፈጸመ። ይሄኛው ዘንድ ከአስቄጠስ ገዳም የመጣ አባ ዘካርያስም ለስም አጠራሩ ስግደትን ይገባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ቃል እንደተፈጸመ ይህን ሁሉ ባየ ጊዜ በወንጌል ውስጥ በእኔ የሚያምን እኔ የምሰራውን ስራ ይሰራል፣ ከእርሱም የሚበልጥ ይሰራል በእውነት አለ። ካህንና ድንግል ነቢይና ሐዋርያ የሆነ አባታችን ኤዎስጣቴዎስ ይህን ሁሉ ያደረገውን ተአምራትን መንክራት በአጽፍም በባህር ላይ እንዲሄድና 2ቱም ተራሮች እርሱን ለመቀበል ወተት እንደጠገቡ ጠቦቶችም እንደተነሱ እንደ
በዘለሉ ባየ ጊዜ ተመልሶ በግልጽ ምድር በእስክንድሪያና በአስቄጠስ ገዳም ተአምራቱን ተናገረ። ዳግመኛም በርቶሎሜዎስንና እስጢፋኖስ ለሚባሉ ቀሳውስት ነገራቸው። በሰሙ ጊዜ አድንቀው እግዚአብሔርን አመሰገኑ። ከዚህ በኋላ የቅዱሳን ዝናውን በቆጵሮስ ደሴት ውስጥ ተሰማ። በዚያም ደሴት ውስጥ ስሟ አዚዚያ የምትባል አንዲት ሃይማኖተኛ ሴት ነበረች። ዜናውን በሰማች ጊዜ ለወገኖቿ ወርቅና ብርን የሚወዱ የእግዚአብሔር አገልጋዮች መነኮሳት እነሆ መጡ አለች። በዚህ በኋላ አምላክን የወለደች የእመቤታችን የቅድስት ድንግል ማርያም ስዕል ወዳለችበት ቤተ ክርስቲያን ሄዳ የብርሃን እናት እመቤታችን ሆይ በረከታቸውን እቀበል ዘንድ ዜናቸውን የሰማኋቸው የእነዚህን መነኮሳት ፊት አይ ዘንድ በጸሎትሽ ተማጽኛለሁ አለች። አባታችን ቅዱስ ኤዎስጣቴዎስ ግን ወደ ቆጵሮስ ኤጲስቆጶስ ሄደ። ከእርሱም ተባርኮ ስርዓቱና ስራውን ሁሉ ነገረው። በዚህም በዚያም ሳለ ሃይማኖታውን ይዛዝ መጠታ ከደቀ መዝሙርቱ ጋር ተቀበለችው። የብዙ ስንዴ ጎተራ ባለበትም ማደሪያ ሰጠችው። ከደቀ መዝሙርቱ ጋር መልካም አቀባበልን አደረገችላቸው። 1 ወር ያህልም ተቀመጠ። አባታችን ኤዎስጣቴዎስ አቤቱ አዚዛን በዘላለም መንግስት ተቀበላት አለ። ከእርሷም ጋራም የከበሩ ልብሶችን ፈትልም የሚማሩ 60 ሴት ልጆችን ነበሩ። ሁሉም ወደ አባታችን ኤዎስጣቴዎስ መጥተው ከእርሱ ተባረኩ። የቆጵሮስ ሰዎች ሁሉ ወደ እነርሱ መምጣቱን ተደሰቱ። ሽማግሌዎች፣ ጎለማሶችና ሕፃናትም ከሃይማኖተኛይቱ አዚዛ ጋርና ከሁሉም ኤጲስቆጶስ ሴት ልጆችና ጋራ ተደስተው በአንድነት አመሰገኑ። የትምህርቱን ብርሃን በእነሱ ላይ እንደ ፀሐይ አብርቷልና። ከዚህ በኋላ ድውያን ሁሉና በሽተኞችን ዕውሮችን ወደ እርሱ አመጡ። ሁላቸውም በቃል መድኃኒትን ፈወሳቸው። ከዚህም በኋላ ንዑድ ክቡር አባታችን ኤዎስጣቴዎስ የቆጵሮስን ሰዎች ተሰናብቷቸው ከእነሱ ዘንድ ወጣ። በአጽፈ ላይም ተጭኖ የማዕበልን መነሳት ሲያውከው የባህርን ሞገድ ሳያነዋውጠው እንደ ልማዱ በባህር ላይ ሄደ። ወገቡን በወንጌል ሀብል ታጥቋልና ሁለንተናውን በሃይማኖት ሽልማት አጌጧልና። ካህንና ድንግል ነቢይና ሐዋርያ የሆነ አባታችን ኤዎስጣቴዎስን በባህር መካከል ሳለ አለቀሰ። እጁንም በእጁም ጻፍ አጨበጠበ። ደቀ መዝሙርቱም አባት ወይ ምን ሆንክ አሉት። በኢትዮጵያ ሀገር ታላቅ ምሰሶ ወደቀ አላቸው። እነርሱም ታላቅ ምሰሶ ምንድን ነው አሉት። እርሱም የኢትዮጵያ ንጉሥ የሆነ አምደ ጽዮን ሞቷል አላቸው። ልጆቹም አድንቀው እርስ በርሳቸው በመንፈስ ቅዱስ የተሰወረን ያውቅ ጸጋን ትንቢት ምን ያህል የተሰጠው ነው በተባባሉ ድንግልናውን ስለጠበቀ ነው ያሉም አሉ። ስጋውንና ነፍሱን ከሴቶች ርኩሰት ስላነጻ ነው ያሉም አሉ። ስለ አሸናፊ እግዚአብሔር ራሱን ስላደኸየ ነው ያሉም አሉ። ዳግመኛም የወርቅ ጽዋ በኢትዮጵያ ተሰበረች አላቸው። አባት ሆይ ይህ ምን ሆነ ተሰበረች አሉት። አንድ ዲያቆን በዝሙት ወደቀ አላቸው። ከኃጢአት ሁሉ ይልቅ ዝሙት ትከፋለችና ገዳይና አጥፊ ናት። እርሷን ዝሙትን የሰራ ሰው ወደ ንስሐ ካልተመለሰ ነፍስና ስጋው በአንድነት ትጠፋለች፣ ታረክሳለች። ከእርሷ የዳነ በፍትወቶም ዳጠ ያለገኘው ብፁዕ ነው፣ ንዑድ ክቡር ነው። የዚህን ብፁዕ አባታችን ኤዎስጣቴዎስን ልማዱ ግን በጉዞ ወራት በመንገድ እየሄደ ሰርክ ሁል ጊዜ መስዋዕትን ያቀርብ ነበረ። ስርዓቱም ከሕይወቱ ጀምሮ እስከ ዕለቱ ሞቱ ድረስ እንደዚህ ነበረ። በባህር መካከልም ቁርባንን መስራትን አልተውም ነበረ። ወደ ቤተ ክርስቲያን በገባ ጊዜ ከቤተ ክርስቲያን እስኪወጣ ድረስ ከዓይኖቹ እንባን አያቋርጥም ነበረ። በተሰበረም ልቦና የሚቃጠል ሕሊናን በአስፈሪ ንጉሥ ፊት እንደሚቆም ለውል የመንቀጥቀጥ ፍርሃት ቆሞ ይጸልይ ነበረ። ከዚህም በኋላ አባታችን ኤዎስጣቴዎስ ወደ እርሷ ተሻግሮ መሄድን የወደደባት ወደ አረማንያን አገር ከእርሷ ቅርብ ወደ ሆነች ወደ ባሕር ዳርቻ በደረሰ ጊዜ ብዙ የሆኑ የአረማንያን ሰዎች የትንሽ ሕንፃ በድን ተሸክመው መራራ ለቅሶን እያለቀሱ መጡ። የከበሩ ሰዎች ልጅ ነውና ወደሚቀበሩበትም ቦታ ሲወስዱት ክቡር የሆነ አባት ኤዎስጣቴዎስ በአጽፍ ላይ ተጭኖ ሲሄድ አዩት። ዳግመኛም በእነርሱ ትይዩ ሌሎች ሰዎች በተለመደ መርከብ ላይ ተጭነው ሲመጡም አዩ። ይህን ድንቅ ነገር ባዩ ጊዜ ደንግጠው ከለቅሷቸው ዝም አሉ። ያንን በድን በባህር ዳርቻ ላይ አስቀምጠው እርስ በርሳቸው እንዲህ ተባባሉ፣ ያለ መርከብ በባህር ላይ የሚሄድ እነዚህ እነማን ናቸው? ከእነርሱ አንድ መርከብ ቢሆን ቀዛፊ መርከበኛም ቢሆን
አናይም? እነዚህ ሰዎች ናቸው ወይስ መላእክት ናቸው ወይስ የምናየው ነገር ምትሃት ነው? ይህንን ሲባባሉ አባታችን ኤዎስጣቴዎስ ከልጆቹ ጋር ደርሶ በምድር ላይ ወረደ። አጽፍም ለዘላለሙ ምስክር ትሆን ዘንድ በባህር ላይም ተዋጠች። ከነዚህም የሚያለቅሱ ሰዎች ባዩት ጊዜ ወደ እርሱ እየተሽቀዳደሙ ርጠው ሰገዱለት፣ እንዲህም አሉት፣ አባቶይ አንተ ማነ? ተረከዝ ሳይርስ ባህርን እንደ ደረቅ እየረገጥክ ስትሄድ አዲስ የሆነ ስራን አይተናልና አንተ ባህርን የፈጠርክ አምላክ አንተ ነህን? ወይስ የአምላክ አገልጋይ ነህ? ስራህስ ነገር። ይህንን ሲነጋገሩ ወደ መርከብ መውጣትን አስቀድሞ የከለከለው ወደ መርከብ ደርሶ የአባታችን ኤዎስጣቴዎስን ስራውን ስለ መርከብ እንዳለውና በአጽፍ መርከብነትም ወደ በባህር እንደገባ ነገራቸው። ከዚህ በኋላ እነዚያ ሰዎች እያደነቁ ወደ ሕፃኑ በድን ሄዱ። አባታችን ኤዎስጣቴዎስም ከእነሱ ጋር ሄደ። ታላቅ የሰው መሰብሰብ ሆነ። ያንን በድንም ያነሱት ዘንድ ወደዱ። ያን ጊዜም አባታችን ኤዎስጣቴዎስ ትንሽ ረፍ ተውት አላቸው። በሕፃኑ ራስ ላይ ሆኖ ፊቱንም ወደ ምስራቅ መልሶ እጁንም ዘርግቶ እንዲህ እያለ ጸለየ። ጌታ ኢየሱስ ክርስቶስ ሆይ ልመናዬን እና ጸሎቴን ስማኝ። የሰራጵጣ ሰው የምትሆን የመበለቲቱን ልጅ ኤልያስ ባነሳ ጊዜ ኤልያስን ጸሎቱን የሰማህ አንተ ነህ። ያን ጊዜ አንተ ነህ፣ ዛሬም አንተ ነህ። ይህንን ብሎ ከዚህ በሞተው ሕፃን ላይ ስጋውን ጫነ። እጆቹን በእጁ ላይ እግሮቹን በእግሮቹ ላይ ዘረጋ። አይኖቹን በአይኖቹ ላይ አፍንጫውን በአፍንጫው ላይ አጠጋጋ። አፉንም ከአፉ አድርጎ ምራቁንም በአንደበቱ ውስጥ ጨመረ። ትንፋሹንም አሻትቶ 3 ጊዜ በበላይ እፍ አለበት። በእርሱ ላይም ቅዱስ በሆነ የመስቀል ምልክት እንዲህ እያለ ባረከ። ጌታ ኢየሱስ ክርስቶስ ሆይ የቅዱሱን ልብስ የጻድቃን ንጉሥ የማይጠፋ ፋና ጨለማም የማይቀርበው ብርሃን አንተን አሁንም ጌታ ሆይ ይህንን ሟች ሕፃን ይነሳ ዘንድና በምድር ሁሉ አንተ ብቻ አምላክ እንደሆንክ ያውቅ ዘንድ በቃልህ እዘዝ። ጸሎትን በፈጸመ ጊዜ ያ ሕፃን አይኖቹን ገለጠ። አባታችን ኤዎስጣቴዎስ አይቶ ፈጽሞ እንዳልታመመ እንዳልሞተ ሆኖ ፈጥኖ ተነሳ። እነሆ ዛሬ በፊትህ ነፍሴ ሰውነቴ ትከብር እያለ ሰገደለት። አባታችን የሚባለውንም ያቀርቡለት ዘንድ አዘዘ። የተሰበሰቡ ሕዝቦችም ይህንን ድንቅ ነገር ባዩ ጊዜ ቃላቸውን በአንድነት ከፍ አድርገው በአንድነት አመሰገኑ። እነሆ ዛሬ ታላቅ ነቢይና ነፍስንና ስጋን የሚፈውስ አዲስ ሐዋርያ ተነሳልን እያሉ ይህን ካሉ በኋላ በምድር ላይ ወድቀው ለቅዱስናው ኃይል ሰገዱለት። የእግሩንም ትቢያ ላሱ። ዜናውን በአርመንያን ሁሉ ተሰማ። የአርመንያን ሊቀ ጳጳሳት ከሁሉም ቀሳውስት ዲያቆናት ጋርና ከምእመናን ወንዶች ሴቶች ጋር በማጠንቶችና በመብራቶች በዝማሬና በማህሌት እርሱን ለመቀበል ወጣ። አባታችን ኤዎስጣቴዎስ እንዳከበሩት ባየ ጊዜ የዚህን ዓለም ክብር አልወደደም፣ በከንቱም አልተመሰገነም። ልጄ ሆይ ራስን ከፍ ከፍ አታድርግ፣ ትዕቢት ካለበት ዘንድ ውርደት አለና አለው። የጦቢት ቃለ አስቦ ቅዱስ አባታችን ግን የሀገር ሰዎች እንዳደነቁት እንዳከበሩት ባየ ጊዜ ራሱን ዝቅ ዝቅ አደረገ። ነቢይ ዳዊት እኔ ግን ትል ነኝ ሰውም አይደለሁም፣ በሰው ዘንድ ተናኩ በሕዝብም ዘንድ የተናኩ ነኝ ያለውን አልሰማችሁንም? እኔ እንደዚህ ነኝ አላቸው። ዳግመኛም ሕያው ሆኖ የሚኖር ሞትንስ የሚያይ ማን ነው? ነፍሱን ከሲኦል እጅ የሚያድናት ማን ነው? ይህች ስልጣን የእኔ አይደለችም፣ የጌታ ኢየሱስ ክርስቶስ ገንዘብ ናት እንጂ። እርሱ የወደደውን ይገላል፣ የወደደውን ያድናል፣ የወደደውን ያደህያል፣ የወደደውንም ያከብራል። ሰማይና ምድር ስልጣን በእጁ ውስጥ ነው። ሁሉም በእርሱ ፊት የተገለጠ ነው። ምንም ከእርሱ የሚሰወር የለምና። የሀገሩም ሰዎች ትሕትናውን ባዩት ጊዜ አደነቁ። እርሱም ማክበርን አበዙ፣ ለቅድስናውም ሰገዱ። በሰረገላቸውም ይጭኑ ዘንድ ወይንም በክንዶቻቸው ታቅፈው ወደ ሀገራቸው ያስገቡት ዘንድ ወደዱ። እርሱ ግን ይህን ክብር አልወደደም። የዚህን የአመፃ ዓለም ክብር ይጸየፈዋልና። የቅጽሯ ቁመት 80 ክንድ የመሰረቷንም ስፋት 40 ክንድ ወደሚሆን ወደ አርመንያ ሀገር ዲያቆናትና ካህናት ማጠንቶቻቸው መብራቶቻቸውን ይዘው በቀኙ ሆነው እያጀቡት ገባ። ያም ከሙታን ያስነሳው ሕፃን በፊቱ እግዚአብሔርን እያመሰገነ ይሄድ ነበረ። ያዩም ሰዎች ይህ ሰውነቱን ተለይቶ
የተነሳው ሕፃን ይህ ያስነሳው አብረው በአንድነት ይሄዳሉ። እነሆ ዛሬ ድንቅ ነገር አየን አሉ። ያም ከሙታን ተለይቶ የተነሳ ሕፃን እስኪያድግ ድረስ ጥበብና ተግሳጽን ከእርሱ ዘንድ ተማረ። የምንኩስና ልብስን አልብሶ በአባቱ ስም ዳንኤል ብሎ ጠራው። ከዚህ በኋላ ያ ሕፃን ከሌሎች ቅዱስ ኤዎስጣቴዎስ ደቀ መዛሙርት ጋር ብሔረ አጋዚ ተብላ ወደምትጠራ ወደ ኢትዮጵያ ሄዶ አድባራትና ገዳማትን ሁሉ ዞረ። የቅዱስ ኤዎስጣቴዎስ ቸርነቱን ድንቅ ስራዎችን ከሙታንም ተለይቶ እንዳስነሳ ያደረገውን ሁሉ ለሁሉ ተናገረ። ከዚህ በኋላ በሰላም አርፎ ባሊ በምትባል ምድር ውስጥ ተቀበረ። በረከቱ ከሕዝበ ክርስቲያንና ከኔ ከናንተ ከሁላችን ከቅዱሳን ዝክር ቤተሰብ ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። ቅዱስ ኤዎስጣቴዎስ ግን በውስጧ ያሉትን ቅዱሳን ይጎበኝ ዘንድ በአርመንያ ሀገር ሁሉ ተመላለሰ። በመንገድም ሳሉ ቀማኞች በእርሱ ላይ ተነሱ። ከእርሱም ጋር ያሉ ሰዎችን ቀማኞችን ከመፍራት የተነሳ ሸሹ። ቅዱስ አባታችን ከደቀ መዛሙርቱ በኪሞስ ጋር ብቻውን ተዉት። አባታችን ቅዱስ ኤዎስጣቴዎስም ልጄ ከነዚህ ቀማኞች የተነሳ ትፈራለህን? አለው። እርሱም አባቴ አዎን እፈራለሁ አለው። ቅዱስ ኤዎስጣቴዎስም አይዞ አትፍራ፣ ክርስቶስ ከእኛ ጋር አለና ለስብከተ ወንጌል በተላኩ ጊዜ ቅዱሳን የሆኑ ደቀ መዛሙርቱን ያልተዋቸው ጌታ አይተወንምና። ስለዚህ ቅዱስ ኤዎስጣቴዎስ ግን ስፍር ቁጥር የሌላቸው ልዩ ልዩ የሆኑ የጸጋ ሀብታት ተሰጡት። በመታመን መስዋዕት ከቃየን ይልቅ መስዋዕቱ እንደተሻለለት እንደ አቤል ተመለሰ። ሞትን እንዳየው እግዚአብሔር የሰወረውን ሄኖክንም መሰለው። በመታመንም እግዚአብሔር ከጥፋት ውሃ በመርከብ ውስጥ ያድነው። የሃይማኖት ጽድቅን ወራሽ የሆነ ኖኅንም መሰለው። እንደ ባሕር አሸዋና እንደ ሰማይ ኮከብ ልጆች እንደሚበዙ ዳግመኛም የምድር የአሕዛብ በዘሩ እንደሚባረኩ በእግዚአብሔር ያመኑ አብርሃምም መሰለው። በመታመን በሰማይም አምላክ ንጹሕ መስዋዕት የሆነ ይስሐቅ መሰለ። በመታመንም ቁመቷ በምድር እስከ ሰማይ የሚደርስ እግዚአብሔርን በበላዋ ተቀምጦባት የእግዚአብሔር መላእክት በውስጧ የሚመጡባት የሚወርዱባት የወርቅ መሰላልን ያየ የያዕቆብ መሰላል በመታመን የመንግስትን የክህነትን ሀብት ያገኙ ሌዋውያን ይሁዳን መሰላቸው። በመታመንም ስለ እስራኤል ልጆች መውጣት ያሰበና የእርሱንም አጽም ይዘው እንዲወጡ ያዘዘ ዮሴፍን መሰለው። በመታመን ከኤርትራን ባህር በበትሩ ከፍሎ በመካከሏ እስራኤልን ያወጧቸውና ግብፃውያን መከራ አውጥቶ ያሰጠማቸው ሙሴን መሰለው። በመታመን 7 ቀን ዙረው በገቡ ጊዜ የኢያሪኮን ቅጽሮች ያፈረሰ ኢያሱን መሰለ። ዳግመኛም የእግዚአብሔር ቅዱስ የሚሆን ከሙሴ ጋር ትንቢት ተከተለው ጊዜ የዮርዳኖስ ባህር የተከፈለለት ኢያሱን መሰለው። ይህ አባታችን ኤዎስጣቴዎስ እግሮቹ ሳይደርሱ የፍየል ሌጦ በሆነች ልብሱ እንደ መርከብ ኢያሪኮን ባህር ተሻግሯታል። በመታመንም ጌዲዮንና ባረቅን፣ ሶምሶንና ዮፍታሔን፣ ንጉሥ ዳዊትና ሳሙኤልን ተመሳሰላቸው። በመታመን ተጋድለው ነገስታት ያሸነፈ ሌሎችንም ነቢያት መሰላቸው። በመታመን መጥምቁ ዮሐንስን፣ አባቱ ዘካርያስን፣ 12ቱን ሐዋርያትን፣ 72ቱን አርድእት ሊቃውንት፣ ሊቃነ ጳጳሳት፣ ኢጲስቆጶሳት፣ ቀሳውስትንና ተልእኮ የሚፋጠኑ ዲያቆናትና ሁሉ በሚስጥረ ሥላሴ መንገዳቸው ያቀኑ እውነት ጽድቅ የፈለጉ ተስፋቸው ያገኙ የአናብስትንና አፍም የዘጉ ከጦር አፍ ስለትም የዳኑ ከመከራቸው ከቀደሙት ይልቅ የጸኑ በሰልፍ ውስጥ የበረቱ የጠላትን ሰራዊት ያሳደዱ የነቢያውያን አባግ እረኞችን ሁሉ መሰላቸው። በመታመንም ስሞቻቸው በሰማያት የተጻፉ ደስተኞችን የሆኑ ማኅበረ በኩራን ጻድቃንን፣ ሰማዕታትን፣ ደናግልና መነኮሳትን የገረፏቸውን በእነሱ ላይ የዘበቱባቸውንና በፍጹም ያሰሯቸውን
በመጋዝ የሰነጠቋቸውን በድንጋይ የወገሯቸውን በሾተል ፍህም የገደሏቸውን ማቅን ለብሰው በመጠምጠሚያ ደርበው የፍየል ሌጦን ለብሰው ገዳማትን የዞሩ ሃይማኖታቸው የቀና ምእመናን ሁሉ መሰላቸው። እነርሱም በፈጽመው ተቸገሩ፣ መከራን ተቀበሉ፣ ለዓለም የማይገባውን አገኙ። በብርሃን በተራራዎች በዋሻውና በምድር በጉድጓድ ዞሩ። ሁሉም ስለ ሃይማኖትና ሰማዕት ሆኑ። በእግዚአብሔር ዘንድም የከበሩ መንግስትን ወረሱ። ለራሳቸው ቀጸላስንን ተቀናጁ፣ ተሸለሙ። በእርሱ ከእሳት ባህር ይሻገሩ ዘንድ ብዙዎቹ ነፍሳት መርከብ የሆኑ ካህን፣ ድንግል፣ ነቢይ፣ ሐዋርያ አባታችን ቅዱስ ኤዎስጣቴዎስም በዚህ ሁሉ ይመሰላል። በኃጢአት ያደፈውን በደለኛ ኃጢአተኛ እንደ ጽምር ያነጻዋል፣ እንደ በረድም ነጭ ያደርገዋል። እርሱ የሥጋንና የነፍስን ሳሙና ነውና። ንዑድ ክቡር የሚሆን አባታችን ኤዎስጣቴዎስ ግን በመንገድ ሲሄድ እነዚያን ቀማኞችን አገኛቸው። እነርሱም በእርሱ ላይ ያደረገውን ጸጋ እግዚአብሔር አይተው ፈርተው ተዉት፣ መንገዳቸውንም ሄዱ። ከዚህ በኋላ ከአረማውያን ሊቀ ጳጳሳት ጋር ተገናኘ። እርስ በርሳቸው እጅ ተነሳሱ። ሊቀ ጳጳሳትም እኔ ወደ ሌላ ቦታ እሄዳለሁ፣ እኔም ወደ እናንተ እስከመለስ ድረስ አንተም ልጆች ምግባቸውን ይገዙ ዘንድ 70 ሚዛን ብር ውሰድ። ይህንን ብሎ ሊቀ ጳጳሳቱ ተሰናበተው። ካህንና ድንግል ነቢይና ሐዋርያ የሆነ አባታችን ቅዱስ ኤዎስጣቴዎስ ግን ብሩህ ደመና ከአረመንያ አገር ነጠቀው። የሚያበሩ ብሩሃን የሆኑ ልብሶችን የለበሱ 2 ወንዶችም ከእርሱ ጋር ነበሩ። በኃይልና ደግሞ በተአምር ከሰረግ ቤቷ ያወጣት ብፁዕ ሰሎሜ ወዳለችበት ብሔረ አጋዚ ወደ ተባለች የኢትዮጵያ ምድር አደረሰው። እርሷ ግን ከነገደ ኤሰር የሆነች የፋኑኤል ልጅ እንደ ነቢይት ሐና በጾምና በጸሎት በትጋትም ልዑል እግዚአብሔርን ስታገለግል ነበር። እርሷም አባት ሆይ ከየት መጣህ አለችው። አባታችን ቅዱስ ኤዎስጣቴዎስም እኔማ በጌታዬ በኢየሱስ ክርስቶስ ኃይል ከአረማንያ መጣሁ አላት። ዳግመኛም ጠየቀችው። አባት ሆይ ወዴት ትሄዳለህ አለችው። እርሷም ልጄ ሆይ ያለማቋረጥ እንደ መላእክት ፈጽመው እያመሰገኑ በጾምና በጸሎት ብዙ በመነኑ ትጋትም ልጆቼ ሁሉ በእርሷ ተሰብስበው እግዚአብሔርን ያገለግሉ ዘንድ ያን ደብር ልባርክ ከሳሄ ወደሚባል ተራራ እሄዳለሁ አላት። ይህን ብሎ ከእርሷ ተሰወረ። 2 ወንድሞች በዋሻ ውስጥ ወደምትኖር ወደ ሰሎሜ መጡ። አንዱ ስሙ ገንዛይ የሚባል ሰራዊ ሹም የሆነ ሀገረ ገዥ ነው። አንዱ ደግሞ ስሙ ቶማስ ይባል ቀሲስ ነበር። ከእርሷ ጋር የእግዚአብሔርን ድንቅ ስራዎችን ተነጋገሩ። እሷም አባታችን ቅዱስ ኤዎስጣቴዎስ ከአረመንያ በብሩህ ደመና ተጭኖ ወደ እኔ መጣ አለቻቸው። በግልጽም ታየኝ። በኋላ ዘመን የሚሆነውን ሁሉ ነገረኝ። ከእርሷም ጋር 2 መነኮስ ነበሩ። እኒህም በሁሉ ጌታ ፊት የሚቆሙ የመላእክት አለቃ ቅዱስ ሚካኤልና ቅዱስ ገብርኤል ናቸው። ይህን ብሎ በዋሻ ውስጥ የምትኖር ሰሎሜ ምስክር ሆነች። መንፈስ ቅዱስ እንዳሳያት እንዲህ ብላ ተናገረች። በዚያች የከሳሄ ደብር በሆነች ደብር ውስጥ ሞተው የተቀበሩት ሁሉ ታላቅ የሆነ ካህንና ድንግል ንጹሕ የሆነ ነቢይና ሐዋርያ አባታችን ቅዱስ ኤዎስጣቴዎስን ለባረካትና ስለ ቀደሳትን እንደማይኮነኑና ደይንን እንደማይዋት ይህንን ብሎ ዝም አላቸው። ከእነዚህም ቀኖች በኋላ የቅዱስ አባታችን ልጆችና የልጆች ልጆች በዚያ ደብር ውስጥ ከምስራቅና ከምዕራብ በሰሜንና ወደ ደቡብ መጥተው ተሰብስበው በውስጧም ቤተ ክርስቲያን ሰሩ። የቅዱሳን አባቶች አባት አቡነ ኤዎስጣቴዎስ ጸሎትና በረከቱ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበል እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን በአንድነቱ ነን። ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና
ጌትነትና ኃይል ክብር ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ያው ላይ ስናገር ነበረ እባካችሁ አሁንም የጻድቁ በረከት በሁላችን ላይ ይደር። አው የጸበል ዕቃ አዘጋጅታችሁ ይህን ገድል ብትሰሙ እንዲህ ያለውን ክፉ ስራ የኛ ዛሬ ሰው አውሬ ሆኖ ሰው ዲያብሎስ ሆኖ ህዝቡን እያሰረን ያለውና ከዚህ ከስራየኛ ማለት ከሚስጥር መተት ከሚመትቱ ከአጋንንትን ከሚጠነቁሉ ከሚጠሩ ምስር ከሚመሱ ከክፉ መናፍስትን ከሚጠሩ ሰዎች ከተደገመባችሁ ከተደረገባችሁ ውሎሽ ማምለጥ የምትፈልጉ ጸበል አዘጋጅታችሁ ይህንን ጸበል በመጠጣት ሰውነታችሁን በመጠመቅ ቤታችሁን በመርጨት ሰውነታችሁን በመደባበስ እንደምትድኑ መግቢያው ላይ ሲናገር ነበር። በተአምሩም ላይ ይሄው ሰምታችኋል። ይሄንን ገድል የሰሙ የጨነቃቸው የታሰሩት ሁሉ ተፈተዋልና ዛሬ ብዙ የታሰር ነው እግዚአብሔር እንዲፈታን ያምላክ በጎ ፍቃድ ይሁን። እንዲህም ብለን ቅዱስ ልጅ እንዳስተማረን ጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያሰልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች ይህንን ድምጽ የምትሰሙ ሁላችሁም ሼር ላይክ በማድረግ ለምእመናን ታደርሷቸው ዘንድ በክርስቶስ ፍቅር ሁላችሁንም እጠይቃለሁ። ከዚህ በመቀጠል ደግሞ የዕለቱን ስንክሳር ዘወርኀ ሰኔ 18 ቀን የሚነበበውን በስላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 18 በዚህ ቀን ከአባቶች ሊቃነ ጳጳሳት ቁጥር 45ኛ የሆነ የእስክንድርያ ሊቀ ጳጳስ አባ ድሚያኖስ አረፈ። ይህ አባት በአስቄጥስ በአባ ዮሐንስ ሐጺር ገዳም ከታናሽነቱ ጀምሮ መነኮስ 17 ዓመት ያህልም እየተጋደለ ኖሮ ዲቁና ተሾመ። ከዚህ በኋላ በታርን በተባለ ገዳም ሄደ። ይኸውም የአባቶች ገዳም ማለት ነው። እርሱም በእስክንድሪያ ምዕራብ ያለ ነው። ገዳማውያን ገድል በውስጡ ተጠምዶ እየተጋደለ ኖረ። ከእርሱም አስቀድሞ የነበረ አባ ጴጥሮስ ሊቀ ጵጵስና በተሾመ ጊዜ በሊቀ ጵጵስና ስራ የሚራዳውና በስራም ሁሉ የሚያከብረው ስለ ቤተ ክርስቲያን ጥበቃ አዋቂ ሰው ፈለገ። ይህን አባ ድሚያኖስን ሰዎች በበጎ ስራ ሁሉና በእውቀት ያመሰግኑታል። ስለዚህ ወደ እርሱ ወስደው በሊቀ ጵጵስና ስራ እየተራዳው በእርሱ ጋራ እንዲቀመጥ አድርገው እርሱም ትእዛዝ ተቀብሎ ከእርሱ ጋር ተቀምጠው ሰዎችን ሁሉ ወደዱት። አባ ጴጥሮስም ባረፈ ጊዜ ኤጲስቆጶሳትን አዋቂ ሊቃውንት በአንድ ምክር ተስማምተው በእስክንድርያ ከተማ ይህን አባ ድሚያኖስን ሊቀ ጵጵስና ሾሙት። አገልግሎትም ጽሙድ ሆነ። በመልካም ስራ ሁሉ ጸንቶ ኖረ። ሁልጊዜ ድርሰቶችንና መልእክቶችንም እየጻፈ ወደ ሀገሩ ሁሉና ወደ አብያተ ክርስቲያናት ሁሉ ይልክ ነበረ። በአስቄጥስም ገዳም በአባ መቃርስ ደብር ከነጣቂው ከሃዲ ወገን የሆነ አርሲሳን የሚሏቸው መናፍቃን ነበሩ። እነርሱም የሚቀርቡበት ጊዜ በሌሊት ወይን ይጠጣሉ፣ በማግስቱም ቅዱስ ቁርባን ይቀበላሉ። እነርሱም ጌታችን በመጀመሪያ ህብስቱ ከመፈተቱ በፊት በኋላ ህብስቱን ከሰጣቸው በኋላ 2 ጊዜ ጽዋን እንደሰጣቸው በሉቃስ ወንጌል ተጽፎ ያለውን ምክንያት ያደርጋሉና ይህም አባት አባ ድሚያኖስ ስህተታቸውን ገለጠላቸው። የፊተኛውን ጽዋ ያለፈው የኦሪቱ ፋሲካ ምሳሌ እንደሆነ አስረዳቸው። አዲስ የአባቶች ሐዋርያት ቀኖና ሕግ ግን የመድኃኒታችን ስጋውንና ደሙን የሚቀበሉ ሁሉ ከመብልና ከመጠጥ ይጠበቅ ዘንድ
ቁርባንን አስቀድሞ ምንም እንዳይቀምስ ያዛሉ። ከእርሳቸውም ውስጥ ከስህተታቸው ተመልሰው ንስሐ ይገቡና የታዘዙለትን ያሉ ያልተመለሱትን ግን አውግዞ ከምእመናን አንድነት ለይቶ አባረራቸው። ከዚህ በአባ ድሚያኖስ ዘመን የአንጾኪያ ሊቀ ጳጳስ ቴዎድሮስ ባረፈ። ከእርሱም ፈንታም የሥላሴ ስም ፈጽሞ የሚያወሳ አንድ እግዚአብሔር ብቻ ይላል እንጂ በልዩ ሶስትነት የማያምን መናፍቅ ሰው ተሾሞ የከፋች ሃይማኖቱን የምትገልጽ መልእክት ወደዚህ አባ ድሚያኖስ ላከ። አባ ድሚያኖስም ባነበባት ጊዜ እጅግ አዘነ። በመልእክቱ ውስጥ እግዚአብሔር አንድ ገጽ ብቻ እንደሆነ ያወሳል እንጂ የልዩ ሶስትነት ስም የሚያወሳ አላገኘምና። ይህን አባት ድሚያኖስ የሥላሴን በመለኮት አንድነታቸው በገጽ በአካልና በግብር ሶስትነታቸው ከቅዱሳት መጻሕፍት ጠቅሶ ስለዚህ መናፍቅ መልእክት ተጻፈለት። ዳግመኛም እንዲህ አለው። ለእግዚአብሔር ዓለም ሳይፈጠር ከእርሱ ጋር የነበረ ጥንትና ፍጻሜ የሌለው የአካላዊ ቃል አካላዊ ሕይወት አለው። ይህቺ ምስጢርና እውቀትን የተመላች መልእክት ለአንጾኪያ ሊቀ ጳጳስና ወደ ተሾመ ወደዚያ መናፍቅ በደረሰች ጊዜ ትርጓሜዋን ያውቅ ዘንድ የልቡን ድንቁርና የአእምሮን ጉለት አልለቀቀውም። ነገር ግን በክህደቱ ጸና። አባ ድሚያኖስም ከዚህ መናፍቅ አንድነት ተለየ። ማህበሩን በቅዳሴና በጸሎት ጊዜ ይህ ከሃዲ እስኪሞት ድረስ ለ20 ዓመት ስሙን እንዳይጠሩ አዘዛቸው። ይህን አባት ድሚያኖስን በተግሳጾቹና በመልእክቶቹ መንጋውን እየጠበቀ 43 ዓመታት ያህል ከኖረና ወደ በጎ እርጅና ከደረሰ እግዚአብሔርን ካገለገለ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። ይህን እኛንም በዚህ አባት ጸሎት ይማረን። በረከቱ በእኔም በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንታ ትኑር ለዘላለሙ ይኑር አሜን። በዚህ ቀን የሰማዕቱ ኤስድሮስ መታሰቢያ ነው። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ይኑር አሜን። ያለ ሐሰት የቅዱሳኑ የሰማዕታቱ በረከት አይለየን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሆን። በአንድነቱንን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት፣ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የቅዱሳን ዝክር ተከታታዮች ይህንን ምስል የምትሰሙ የምታዳምጡ ለበረከት ሁላችሁም ሼር እያደረጋችሁ ላይክ እያደረጋችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ የቅዱሳኑን በረከት እንድታሳትፉ ሁላችሁንም በትህትና ጠይቃለሁ። ከዚሁም በመቀጠል ለማሳሰብ የምፈልገው ነገር ቢኖር ምስክርነት ሲኖራችሁ ወደ እኔ በዋትሳፕ በተለይ ወይም ደግሞ ካልቻላችሁ ቴሌግራም የሚመረጠው ዋትሳፕ ላይ ቢሆን በጣም ጥሩ ነው። የዋትሳፕ እና የቴሌግራም ቁጥሬን እዚህ ጋር አስቀምጥላችኋለሁ። ቅዱሳኑ ያደረጉላችሁን ተአምራት ሁሉ ሪከርድ እያደረጋችሁ እንድትልኩልን በትህትና ሁላችሁንም እናሳስባለን። እንድንጀምር የፈቀደልን እንድንፈጽም ያልተለየን እግዚአብሔር ክብር ምስጋና ይድረሰው። ስናነብ የጎደሉን የነጠፈውን በአፈ መላእክት ይሙላልን። ወስብሐት ለእግዚአብሔር ወለወላዲቱ ለክብረ መስቀሉ። ይቆየን። አሜን አሜን። የጻድቁ ረድኤት በረከት በሁላችን ላይ ይደር። በእውነት እንግዲህ የእኚህን ጻድቅ በረከት ብዙ ነው፣ ስለ እውነት ለመናገር ማለት ነው። እኔ ልናገር አልችልም። በየወሩ ይጎበኙኛል። እርግጠኛ ነኝ በዚህ በቅዱሳን ዝክር ያላችሁ ሁላችሁንም በየወሩ እየመጡ እየጎበኟችሁ ነው። ረድኤት በረከታቸው አይለይ። እንግዲህ በመግቢያው ላይ ተናግሬያለሁ። ማለት በእንግዲህ በዚህ 10-11 ዓመት ይሆነኛል በሶሻል ሚዲያ እንደዚህ አድርጌ አላቅም። ወጥቼ ኧረ እርዱኝ ብዬ ወጥቼ አላቅም። ማለት እናገራለሁ፣ እርዱን እባካችሁ በእግዚአብሔር ስም ምናምን እላለሁ። ከዚህ በዘለለ ግን እንዲያው ተነስቼ እንደዚህ አድርጌ አላቅም። ምናልባት ቅር ካላችሁ ይሄን ለምን አደረገ ደግሞም ሊሰማችሁ ከተቻለ በጣም ይቅርታ እጠይቃለሁ። ስለ እውነት ለመናገር ግን በጣም እንግዲህ ቤተ ክርስቲያኗ ሂደን ስለ ጎደለብን ነው። አሁን እስቲ በእውነት
ምርቃታችሁ መጀመሪያ ሲመርቋችሁ ስሙ። ከዛ በኋላ የተሰራውን ከዛ ደግሞ የቀረንን ነገር ነግሬያችሁ እንጠቀልላለን ማለት ነው። ሼር አድርጉት ያልኩት ለምን መሰላችሁ? ሌሎች ደግሞ ያልተባረኩ እንደናንተ እንደኔ እንዲባረኩ ይረዳቸው ዘንድ ነው የምለምናችሁ። ተወዳጅ በጣም ነው የምወዳችሁ ስለ እውነት ለመናገር እኔ እግዚአብሔር በሚያውቀው ማለት ነው። እናንተ ለእኔ ብዙ ነገሮቼ ናችሁ። ተዳክመናል፣ የመንፈሳዊ ዝለት ደርሶብናል ሁላችንም ጋር ማለት ነው። ግን ደግሞ ለማበርታት መጥቻለሁ። አገልግሎት የጋራ ነው፣ የኔም የእናንተም ነው። ስለሆነም እስቲ ሲመርቋችሁ መጀመሪያ ስሙ። እግዚአብሔር ይስጥልን። መጋቢ በረከት አሮን በጣም እያስደሰተን ያለ አሁንም ፍጻሜው ይማርልን ነው የምንል። ቤተ ክርስቲያኑ ያልታሰበ ደረጃ ላይ ነው ደርሷል። በዚህ በአጭር ሰዓት እዚህ ደረጃ ላይ ደርሳል ብለን አልጠበቅንም፣ ግን ከሚገባው በላይ ነው ደስታችን፣ ካሰብነው በላይ ስለሆነ ከዛም በላይ ደግሞ በተጓዳኝ ቤተ እግዚአብሔሩም ተሸፍኖ የተለያዩ ስራዎችን እየተካሄዱ ነው እና በአንተ ምክንያት በእውነቱ እግዚአብሔር ይስጥልን፣ እግዚአብሔር ይጠብቅልን። እኛ እንደምትረዳን ደግሞ ቤተሰቦችን ሁሉ ይጠብቅልን፣ ተራዳይ መልአክ ይዘዝልን፣ እግዚአብሔር ያክብርልን። ያው በባለፈው መጥተን አይተንሃል። እኛ ግን ደግሞ አባቶችም እናቶችም መጥተህ እንዲያዩ በጣም ጓጉቶ ነበር። ለወደፊት መጥተህ ማየት ይፈልጋሉ፣ እንፈልጋለን። የተጀመረው ህንጻ ደግሞ ተጨርሶ መጥተህ ከደስታው ለመካፈል ያውቃህ። አንተም እኛም ሁላችን ከደስታው ገቢ ብለን የደስታው ተካፋይ ለመሆን ያውቃን። እግዚአብሔር ይስጥልን። ያው አሁን ደግሞ የምንገኘው እጅ ስራ ቤት ውስጥ ነው። አንተ ከሰራህልን ቤት ውስጥ ነው ያለነ። ስለዚህ ያው ቤቱ ተሰርቷል በአንተ ጥረት። አሁንም ደግሞ ባዶ ቤት ለኛ ምንም አይደለም። ለወደፊት የሚያስፈልጉና ብዙ የእደ ጥበብ መሳሪያዎች አሉ። በባለፈው ምን ተናግረናል። ያው የማሽኖች እጅ እንትን ሸማ፣ ሲንጀር፣ የተለያዩ የጥበብ የጥልፍም መስሪያም መስፊያም እንፈልጋለንና እነዚህ ነገሮች ደግሞ ከእግዚአብሔር በታች በአንተ ላይ አድሮ ስራ እየሰራ ነው። እግዚአብሔር አሁን ፍጻሜው እንዲያምር በሚያስፈልገውን ነገር እያስተባበር እቃው እንዲገባልን ስንል በጻድቁም በአቡነ ኤዎስጣቴዎስም በእመቤታችን ስም ጠይቃለሁ። እግዚአብሔር ስለ ክርስቶስ ፍቅር ብለው እንግዲህ አባቶቻችን እናቶቻችን የከፈሉት ክፍያ ብዙ ነው ወገኖቼ ማለት ነው። እና እኔና እናንተን ቪዲዮ ሼር ለማድረግ ላይክ ለማድረግ ከከበደን በእውነት ችግር ውስጥ ነን፣ ስለ እውነት ለመናገር ማለት ነው። እና እነሱ ዓለምን ሁሉ ትተው ስለ ክርስትና አያቸው፣ ስለ ክርስቶስ ፍቅር በዚህ ደረጃ ቁስል ሁሉ ፈነዳድተዋል፣ ስለ እውነት ለመናገር እና የሚታከሙም አሉ። በዚህ አጋጣሚ በኋላ ገልጸዋለሁ፣ ግን በቂ አይደለም። የሰራ ነው ቤተክርስቲያኗን ብቻ አይደለም። በዚህ አጋጣሚ ያው ወደ መጨረሻው ገልጻለሁ። እስቲ ምርቃቱን ደግሞ እንቀጥል፣ የአባቶችን ደግሞ እንስማ። አባታችን አሁን ማለት ገዳሙ በምንድን ነው የሚተዳደር? ገቢ ያለው በምን ነው የሚተዳደር? ምንም ገቢ ትንሽ እርሻ ናት ያለው እንጂ ምንም ህዝቡ የሚመጣው እንግዳ በልቶት የሚያድረው ይበዛል። ከኛው እንግዳው ነው የሚበዛ። አልፎ የሚያልፈው ወደ ጎንደር የሚሄደው፣ ወደ ዋልድባ የሚሄደው፣ ወደ ማህበረ ስላሴ የሚሄደው፣ ወደዚህም ደግሞ ወደ ጣና ጨርቆስ ሆነ አንድ ሞተር ያስፈልገናል። በጣም በጣም ነው ደስ የሚለው። ያው እንግዲህ እኛ አባት ከትግራይ ነው የመጡት እንዳሉት ገዳሙ የፍቅር ገዳም ነው፣ ስለ እውነት ለመናገር በሚደንቃችሁ ሁኔታ ማለት ነው። እና ከኤርትራ ቢሆን ከትግራይ ቢሆን ከኦሮሚያ ቢሆን ሁሉም ጋር መጣው ነው። እዛ ነው እንደ ከዋልድባ እኩል ነው ቦታው ማለት ነው፣ ቢበልጥ ነው ስለ እውነት ለመናገር። እና እንግዳ ይበዛበታል፣ መተላለፊያ መንገድ ስለሆነ እንደሰማችሁት። እንግዲህ ምርቃታቸው ለሁላችን ይድረሰን።
በገዳም ውስጥ ብዙ ነገር ሰርተናል። አሁን እንቀጥላለን። ምርቃቱ ይቅደም ብዬ ነው። በዚህ አጋጣሚ እንግዲህ ይሄ የአፄ በካፋ ባለቤት እቴጌ ምንትዋብም የሰሩትንም እንዴት እዛ ቤተክርስቲያን ሊሰሩ እንደሄዱ ሁሉ ያለውን ታሪክ በዛው አብረን እናያለን። ሸር ማድረጋችሁን አትርሱን። በእውነት አይርሳን እግዚአብሔር። ላይክ አድርጉት፣ ዩቲዩብ ሸር እንዲያደርግልን። እንደዚሁም ደግሞ በግሩፕ ናችሁ አንድ ሰው 10 ሰው በማነሳሳት 5 ሰው በማነሳሳት ይህን ገዳም ለመጨረስ አሁን መነሳት አለብን። በመጀመሪያው በደንብ ተነስተን ወደ 35 ሚሊዮን ብር አስገብተናል። ምን ተሰራበት አብረን እናየዋለን ማለት ነው። እስቲ ህዝበ ምዕመናኑን እንዲመርቁ ነው። ደብሩን የሚሰራውን ሰው ጀመረቁት። ብርሃነ ስላሴ ምዕመኑን ብር የሚሰጣነን ምዕመኑን ያውጡን ሰው መርቁት እኮ የጀመረው። አዎ እግዚአብሔር ያቆያቸው፣ ሀብቱን በሰጡት ልክ ይሙላላቸው፣ በረድኤቱ አይለየው። እኔ እንዳልሆነ አርጌው ጥሌው ነበር። እግዚአብሔር እኒህን አባታችንም ጨምሮ አብሮ ያቆያቸው። እኔንም ዛሬ ብታመም አምጥተው እየጠወሩኝ ነው ያሉ። ሁለታችሁን ያገረ ሕይወት ያገረ ገነት ያርጋችሁ፣ በረድኤቱ አይለያችሁ፣ ሰላም ሕይወቱን ይስጥልን። ህዝቡን በሙሉ ይመርቁት እኮ የተመረቀ ነው። ክርስቲያኖች በሙሉ ሁላችሁም የምትረዱን የምታስቡን እግዚአብሔር ይስጣችሁ። እነዚህ ዋቢ ሆነው አቅኔ ሆነው ስለሰሩልን በእነሱ ፊት ልጀምር ብዬ ነው እንጂ አገር ከላል ረዳ አይገኝም። እና እግዚአብሔር ሁለታቸውን እሳቸው ወርቅ ሆነው እኒህ እንደ ድንጋይ ዘላለም ዓለም መከራቸውን አይተው እንግዲያውን ሰብስበው መከራቸውን አይተው ፊትም አብረን ነበርን። አይሆንልኝም አሉ። እኔ እንዳልሆነ አድርጎ ጥሎኝ ሄደ። እግዚአብሔር ሰላም ቀኑን ይስጣቸው። ሰላም የሚገዙ አገርን አስማምተው አገርን የሚያስቀምጡ አገርን እንደዚህው ጦር ቢመጣ የሚያድኑ በያሉበት ያርጋቸው፣ በያሉበት ያርጋቸው። እዚህም ቆይቶ አባ ክርስቲያኖችን እሺ ይሁን ህዝቡን ክርስቲያኖችም እግዚአብሔር እነሱ እንዳሏቸው ታዘው ተናዘው ሳው የደከመ የሚያጸና ያርጋት፣ አገረ ገነት አገረ ሕይወት ያርጋት እያለ ዛሬም ስበላ ስል አገረ ገነት አገረ ሕይወት ያርጋት እናታችን። በሷ ላይ ረድኤት በረከት እግዚአብሔር ሰጥቶናልና እኔም የጠሉኝ ልጆች የወለድኳቸው ልጆች ወረሮ ሲጥሉኝ ሀገር በፊት መመሪያ ያደረጉኝ ብዬ እኔ ገጥሜያለሁ። እና እግዚአብሔር በረድኤቱ አይለያችሁ። እዚህ ያገለገላችሁት ሁሉ እግዚአብሔር የመንፈሳዊ ሰዎች ሆናችሁ ተዛዝናችሁ ወግ የምትቃበሩ ያርግልኝ። እኔም ይኸው በእነሱ ላይ ነው ገነት ያለፉትን ያልደከሙትን የለፉትን ልጆች ወረሮት ይጥሉኝ እና የእንታን ናቸው እኒህ አይደሉም? ነኝ እንኳን ቸር መጡልኝ። እንዴት ነው እየመረኩ እንዴት ነው? ደህና መጡ? ደህና ገቡ? መጥቻለሁ። አገረ ገነት ያድርገው እናቴ፣ ክፉ ያሳየው፣ በጎውን ይስጠው። እሱ እዚያ ሰውዬ ጋር ሆኖ የዘላለም መካር የዘላለም ደብር ያድርገው። ደብሬቱ እሷ በእሷ ላይ ነና የቆማች በእሷ ላይ ነና የተናዘዘች እኔ ጋርም የተነጋገረው ምስጢሬንም ያውቀውታል። ከሀገሬ ተቀምጬ ልጆቼ ጠሉኝን እሶ ተቀብለው ስለጠወሩኝ እግዚአብሔር የሚጠውር ይስጠው ብዬ ነግሬዋለሁ። እና እግዚአብሔር በረድኤቱ አይለያችሁ፣ አገረ ገነት አገረ ሕይወት ያርግልን። አሜን 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 አሜን። በእውነት 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 እኔ ሳይገባኝም ስለ እናንተ እኔ
አሜን እላለሁ። ብዙ ለተባበራችሁ፣ ሳይሰለቻችሁ ሸር ላደረጋችሁ፣ ላይክ ላደረጋችሁ፣ ኮመንት ላደረጋችሁ፣ በማስተባበር ደረጃ ራሱ በግሩፕ ሁላችሁ የላካችሁ ራሱ በጣም ብዙ ናችሁ። የሚገርማችሁ ነገር እና ያው እነዚህ አባቶች ጸሎት ሲቀመጡ፣ ሲቆሙ፣ ሲበሉ፣ ሲጠጡ እናንተን ነው የሚያስቡት። እውነቴን ነው የምነግራችሁ። ስመ ክርስትናችሁን ሊያውቁትም ላያውቁትም ይችላሉ፣ ግን የሚያውቃችሁ እግዚአብሔር ያውቃችኋል። ስለዚህ አትጨነቁ። ስለ እውነት ለመናገር ደስ ይበላችሁ። ስለ እውነት እኔ ቃላት ያጥረኛል። ይሄ እዚህ ደረጃ መድረሳችን በራሱ ማለት ነው። እስቲ እንግዲህ ቤተ ክርስቲያኗ በአሁኑ ሰዓት ላይ የት ነው ያለችው? ምን ትመስላለች? እስቲ እሱ መጀመሪያ ደግሞ አይተን እንመጣለን። ቅድም እንዳልኳችሁ ላይክ፣ አሁን የምትገቡ ሰዎች ላይክ ያላረጋችሁ ላይክ አድርጉ፣ ሸር ያላደረጋችሁ ሸር አድርጉ፣ ኮሜንት አድርጉ፣ ለሌሎች ያዳርሱ። እኔና እናንተ እኔ አሁን ለምሳሌ እኔ መርዳት ባልችል እናንተ ባችሁ ሌሎች እንዲረዱ ለሁሉ ሰው ማድረስ ግድ ይለናል። የዛሬውን ቪዲዮ በተማጽኖ ነው፣ በእውነት ነው የምጠይቃችሁ፣ ስለ እውነት። ምክንያቱም አገልግሎት የጋራ ነው አደለ? ለዛ ትንሽ እንግዲህ ዛሬ እየለመንኳችሁ ነው ማለት ነው። ረዳነ ብርሃነ ሥላሴ መድኃኔዓለም ይርዳ። እግዚአብሔር አንተ ጋር ይሁን። የወለድኸው ይደግልህ፣ የዘራኸው ሁላ ይብቀልልህ፣ የተናገርኸው ማርና ወተት ይሁንልህ። ገዳሙ እንደምትረዳን እኛንም መድኃኔዓለም ይርዳ። እግዚአብሔር አንተ ጋር ይሁን። የሰው መውደድ የቀና መንገዱ ይስጥ፣ ክፉ በጎ ይለፍህ። የቅዱሳን አምላክ የአባቶች ጸሎት ይርዳህ። የሰራው ቤተ ክርስቲያን ደግሞ ሀጋይስት ዓለም ሥላሴ ፊት ይቅረብልህ። ሁሉን ተር እንደተራዳ ሁሉ መድኃኔዓለም ይርዳን። እናቶችን አባቶችን እንደምታበላን እንደምታጠጣን መንግስተ ሰማያትን ያምላልን፣ መንግስተ ሰማያትን ያወርስልን። እግዚአብሔር አንተ ጋር ይሁን። እኛ እንደምትረዳን መድኃኔዓለም ይርዳህ። ከክፉ ነገር ይሰውርህ፣ ከበጎ ነገር ይጨምርህ። የሰው መውደዱ የቀና መንገዱ ይስጥህ፣ ክፉ በጎ ይለፍህ። አውሎ አግባህ አስተኝቶ ያንሳ። ከአጋንንት ተንኮለኛ፣ ከጓደኛ ምቀኛ፣ ከክፉ ነገር ይሰውርህ። የምትሰራው ሁላ ስራ ለቤተ መንግስት መውረሻ፣ ለኃጢአት መደምሰሻ፣ ለዳግም መንሻ ይሆንልህ። እግዚአብሔር አንተ ጋር ይሁን። እኛ እንደምትረ አሜን አሜን አሜን። በእውነት የእናንተ ጸሎት ይራዳን። በእውነት እኔ ከብዶኛል። ስለ እውነት በመግቢያው በጣም ስለከበደኝ ነው ብያለሁ። በጣም ከብዶኝ ነው ወደ እናንተ ይህን ሁሉ ነገር እንደው ለጻድቅ በእውነት ለጠቢባን እኮ አንድ ቃል በቂ ነው። ታውቃላችሁ፣ እርዱኝ ከተባባለን ጊዜ ጀምሮ ያው መስራት ነበር እና በዩቲዩብ ላይ፣ በፌስቡክ ላይ፣ በቲክቶክ ላይ እየቆራረጣችሁ እስቲ ማስታወቂያ ስሩና ይህችን ቤተክርስቲያን እስከ መጨረሻ እናድርሳት። ስለ እውነት ስለ እውነት ስለ እውነት ስለ እውነት አሁን የእውነት መጋደል መቻል አለብን። ምክንያቱም የመጨረሻዋ በሯን ዘግተን ልንወጣ ማለት ነው እና እኔ እናንተን በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። የተወደዳችሁ የቅዱሳን ዝክር ተከታታዮቻችን ያለ እናንተ ይህን ቤተክርስቲያን መስራት አልቻልንም ብዬ ነው የማምነው። ግን እግዚአብሔር የሚያስችል በነገር ሁሉ እየቀደመ እኔንም እናንተንም አነሳስቶ ሳይገባን ይገባችኋል ብሎ እዚህ አድርሶታል። ቀጣዩንም ደግሞ እንዲያምር ሁላችንም ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ሶስት ነው። የአቡነ ገላውዴዎስ መቃብር ከዚህ የጸለዩ 40 ዓመት ነው። 40 ዓመት ጸለዩ። ከዚያው ጸለዩ እንግዲህ ያው እንግዲህ አባታችን አቡነ ገላውዴዎስ 40 ዓመት ሲጸልዩ ቆይተው ልጃቸው ውሃ ጠጫቸው እዚህ እየወጣ እየገባ ወደ ኢየሩሳሌም ሊሄዱ አስበው ከዚያ ላይ ደግሞ አቡነ ኤርምያስ ብሎ አይነ ስውር ነበሩ። ከዚያ እየተመላለሱ ምን ነው ትመላለሳለህ ልጅ ያሏቸው። አይ እኔ እንግዲህ ከዚህ ቦታ 40 ዓመት ጸልያለሁ እና እንግዲህ እኔም እየደከመኝ ስለሆነ ኢየሩሳሌም ሂጄ ከጌታ ከኢየሱስ መቃብር አፈር አምጥቼ ቦታው እንደ ልዩ ቤተክርስቲያን ልሰራ ነው እና ጸሎት ያደርጉልኝ አባቴ ብለው አቡነ ኤርምያስን አቡነ ገላውዴዎስ ጠይቀው አይ ልጄ ጥሩ ሀሳብ ነው፣ በል እንግዲያስ እግዚአብሔር መንገድህን ያቀናል ብለው ሲመጡ
ከዚህ መጥተው ከባታቸው ሲገቡ ተጣራ የሰው ጮች ሰማሁ አሉ። ልጄ ውጣና እስቲ የሚጣራው ምንድን ነው? ውጣ ልጃቸው ሆነ እዚህ ጫካ ላይ ያለ ነብር ብቻ ነው እንጂ አባታችን ምን አለ ብላቸው፣ አይ ግድ የለም ልጄ የሰው ድምፅ ሰምቻለሁና እስቲ ውጣና አዳምጡ ልጃቸው። እሳቸውም ደግሞ ሲጸልይ ፈቃሪ ከሆነ ምልክት ስጠያሉ አቡነ ዘበሰማያት ደግሞ ነበርና ቢወጡ መልአኩ ሚካኤል ይሆን ገብርኤል አይታወቅም፣ በደመና ሆኖ አዩት። ይኸውልህ ተጣራ ቅድም ያልኩህ ይኸውልህ ብዬ ነበርና መልአኩ ነውና ይሄ ተጣራ ካላይ ያን ቦታውን ምናት ያን ጊዜ ተጣራ ጮለ ጣራ ገዳም ብለው አቡነ ገላውዴዎስ ስያሜ በሰየሙተኝ እና እሳቸውም ያን ቦታውን ያው ዋልድባ ሄደው በ12 ግመል ጭነው አፈሩን ይህም ቤተ ክርስቲያኑ የተሰራበት የምታዩን መጋቢ በረከት ላይ በሰርተው አሁን ደግሞ እሳቸው ይች በቃ ናተኝ ይህን ሰርተው እንዲያርገው አዘጋጅተው መጀመሪያ የተቆረቆረው እዚህ ቦታ ላይ ነው። አዎ እሳቸው ራሳቸው ጻድቁ የሰሩትኝ አቡነ ገላውዴዎስ ያ ነው። ከዛ ነው ተሻሽሎ እንደዚህ የተሰራው በህዝበ ክርስቲያኑ አማካኝነት እና በመጋቢ ብርሃኑ አስተባባሪነት በመጋቢ ብርሃን ስላሴ ነው የተሰራ። እንግዲህ ቦታው መቼም ያው ቅድም እንደተነገረው ጉሊትም አቃጥለዋለች፣ ስስኑን አቃጥሎታል፣ ግራይም አቃጥሎታል። ቦታው መከረኛ ነው። ብዙ ነገስታትም አክብረውታል፣ ለሞዞችም ደግሞ አላውያን አጥፍተውታል። ግን ጠፍቶ እየኖረ አሁን ደግሞ እሳቸው ደግሞ አባታችን ደግሞ አቀንተውታል አቡነ ገላውዴዎስ እና እንደምታዩ እሳቸው ቦታ እንግዲህ መቃብራቸው ይችላተች ቦታ አጽማቸው የለ ከዚሎችን ደግሞ የሰራቸው አንድ የአዲስ አበባ የተባረከ ሰው እዚህ ነው ያለው አጽማቸው። እንግዲህ ዝናብ እችን ማስታወሻ ለመዝግባት እዚህ ጋር ጽሁፍ አለች አለች። እስቲ አንብቡልኝ። በኢትዮጵያ ኦርቶዶክስ ተዋሕዶ እምነትና ስርዓት ይህንን ጥንታዊ ቅድስት ጣራ ገዳም የአቡነ ኤዎስጣቴዎስ ህንፃ ቤተ ክርስቲያን በዘመናዊ መልክ የቅዱስ ላሊበላ መንፈሳዊ የጉዞ ማህበር በማሰራት ጥር 2 ቀን 1099 ዓመት በብፁዕ አቡነ ጥር 2 ቀን 1999 ዓም ይላል። ይህ ያው እነሱ አሰርተውት ነበር፣ ፈርሷል። እንግዲህ ፈርሶ ነበር፣ ያው ተሰርቶ ነበር፣ ፈረሰ። ስራውም እስከዚህ አልጠረም። አሁን ያሁኑ ስራ ልዩ ነው። የዛን ጊዜ ስራ ብሪኬት ነበረ፣ በሁለኬት ነው፣ በ4 ማይ ተናደ። በቃ ተንዶ አሁን ማይበሩም ሲገባ እዚያ በታቹ ቅዝቃዜው ላው መልካም። ያው እንደሰማችሁት ነው። ብዙ ተጥሮ ነበረ። ያው ማህበረ ቅዱሳን የሚያሰሩትም ያው ፈርሷል። አሁን እንግዲህ በጥሩ ሁኔታ በብዙ ወጪ በብዙ ድካም እናንተን ይዘን እግዚአብሔርን እየለመንን እዚህ ላይ ደርሰናል። አሁን የኔ ጥያቄ መጨረሻችን እንዴት ነው? እባካችሁን እርዳታውን ማፋጠን መቻል አለብን እላለሁ። እስቲ ለውጡን አያለው። እግዚአብሔር ከሁላችን ጋር ይሁን።